ባማረቅኔ ለኢየሱስ ምስጋና ቃሉን የሚያደርግ አምላክ ነውና 4 ሰዓት በእግሮት ፕሮግራም ለመጣ 4 ሰዓት በእግራችን አይደክመንም ነበር ምንም እንደው አምልከን እንመጣለን በሁለት ሰንበት እኔ አንድ ቃል በቃ መጀመሪያ አንብበው ሲነግሩኝ መንገድም የህይወትም ምን ነኝ ከኔ በቀር ወደ አብ የሚገባ የለም የምትልት ቃል መጀመሪያ ልቤ ላይ ያረፈች ሰላም ናችሁ እንዴት ናችሁ እግዚአብሔር ይመስገን ደምዬ እግዚአብሔር ይመስገን አለን ቪዲዮ ላድርገው ወይስ እንደዚሁ ቪዲዮ እስቲ አድርገው ከየት ነው ያላንቺ ማዘሪ ሰላም ናችሁ እግዚአብሔር ይመስገን ደህና ናችሁ ደህና ነን ደሚ ካሜራውን ጥረገው በእጅህ እንዳጠርግ በጨርቅ ጥረግ እሺ በጨርቅ ጥረገው ካሜራውን እሺ ጥረገውና አስቀምጠው ደምዬ ተቀስበ አስቀምጠው እሺ አልጠረከውም ካሜራውን ላይ የሚታይበት እንካተልክ ቁቴን ይሰጠው እኮ ነበር አልጠረከው ደሜ እሺ እየጠረኩት ነው ቆይ እየጠረካ አሁን እየጠረከው ነው ዋጋ እሰይ አሁን ደግነው ማዘርዬ አቤት የኔ እናት እንዴት እንዳማረብሽ እግዚአብሔር ይመስገን አሜን ብሎኛል ጌታ ይባረክ አሜን እግዚአብሔር መልካም ነው አሜን ሰይ ሳምንቱት እንዴት ነበረ ሳምንቱ በጣም ደስ የሚል እሺ ጌታ ከኔ ጋር ምን ጊዜም ጌታ ከኔ ጋር ነው እግዚአብሔር ይመስገን በጣም ደስ ብሎኛል በእውነት እናንተን አግኝቼ እንደዚህ በጦለት አግዛችሁ እንደዚህ ቆሜ እንደዚህ ሆኜ በቃ መነጋገሬ በጣም ነው እኔ እንጃ ታይምሮ በላይ ነው ኢየሱስ እንትን ቪዲዮትን ሰምቼ በጣም ልቤ ተነካው ነገር አንድ ጊዜ ወደ ሀገሬ ተመልሼ ኢየሱስን መስበክ ፈልጋለሁ እያሉ ነበር እያለቀሱና እስቲ ንገሩኝ እዛች ምድር ላይ ጌታን አገኘውባት ምድር ላይ መጀመሪያ ጌታን ሲቀበል በመምክኛት ነው የተቀበልኩ ጌታን እሺ እና በጣም ሩቅ ነው የ4 ሰዓት ጎዳና ሄደን ነው እዛ ንስሐ ገባው ተቀበልኩ ጌታን ተመልሼ መጣሁ ሀገሬ እሁድ ተመልሼ መጣሁ ሰኞ ያለን ኮተት አቃጠልኩ የእናቴ አባት መቼም የባህል ኮተት አለ ሞልቷል ያንን ጋዝ እንትን አልኩና አቃጠልኩና ሁሉም ኮተት ሁሉ ጣልኩ አቃጠልኩ ኢየሱስ እግዚአብሔር ሲረዳኝ አሜን ከዛ ጌታ መልካም ነው መልካም አደረገልኝ ስኖር ሁለት እንትነን የተቀምጠን እኔ አለ ልጆች 8 ነን ቤተሰብ ማለት ነው እና ከነሱ ጋር እናመልካለን በጣም ማታ ምን እንደው አላሰኛና አልዋር ነበር ምንባል እሺ ሆናችሁ ነው ምን እንቅልፍ ነሳችሁን እኮ ማታ ምንድነው አይገባንም የምትሉት እንዴት ነው ይሉኛል እንደዛ ስንሆን ኖረን አመት ነው 2 አመት እንደተቀመጥ
ነሐሴ ወር ላይ ነው ሰሩቅ አገር ነው መተው የ4 ሰዓት ጎዳና ወስደ እንትን ይፈጃል ጎዳናው የሚመጡበት ሊያገለግሉን ከዚያ ሲመጡ ወደኛ ሲመጡ የሆነ ሰው ከዛው ተኛ ሀገር የት ነው የምትሄዱ እዚህ ጓደኛለን ማማሩ ካሳ የሚባል ጓደኛለን ከሱ ጋር ልንጫወት እሱ ልናይ ነው ብለዋል እና ያ ሰውየው ጠርጥሯል አይ የሱ ጓደኛማ አትሆኑም እናንተ አይቻችሁ አላውቅም ጠጉረ ልጉጥ ናችሁ ጓደኛማ አይደላችሁም እሱ ተወልዶ ያደገ ዛሬን ብለው አይደለም የሱ ጓደኛ ነን ሌላ ምንም ነገር የለሱ ልናይ ነው ብለው ተነስተው መጡ ማታ ነው የምናመልክ አገልጋይ ሲመጣ ማታ ነው ያንድያችንን በር እንዘጋና ለሊት ነው የምናመልክ እሱ ስናመልክ ዙሪያውን ከቦ ወታደር ሲያዳምጠን አምሽቷል አምልኳችንን ጨርሰን እኛም መኝታ ተኛን እነዛ አገልጋዮች ከስኪ ሰው ተነስተው ሲሄዱ ቆይተው መንገድ ላይ ወስደው ቢሮ ዘግተዋቸዋል ምን ልታረጉ ነው የመጣችሁ ምንድናችሁ ጠግሮ ልጉጥ ናችሁ ማስተዋቂያችሁስ ምንድነው እዚያ ይዘጓቸውና አረ እናንተ እንደዚህ ሆነው ታሰሩ አሉ ካሳ አባክን ምን መላ ይፈጠር ታሰሩ እነዛ ሰዎች እዚህ ያደሮች ተነስቶ ሲሄድ እንደዚህማ ልናገለግል የመጣንማ ስንል ደሞ አጉል እነሱ የፈሩ ጊዜሳ ደሞ ያጋለጡን ጊዜ እንዴት እንሆናለን ብለው በጣም ፈርተዋል አገልጋዮች እንደገና ሲጠየቁም እኛ እሱ ጓደኛ ነን ሌላ ምንም አላረግንም ብለው መልስ ሰጥተዋል ተጠራ የልጅ አባቴ ሄዶ ቢሮ ቃሉን ሲሰጥ ምንድናቸው እነዚህ ሰዎች አንተ ቤት ነው ያደሩ ጠጉረ ልጉጥ ናቸው እንዴት ነው እንዴ ለምን ያዛቸዋቸው እነሱ እኮ አገልጋይ ናቸው እኔ እኮ ቤንት ነኝ እንዴው ምንም አታረጉኝ እንዳትነኳቸው ፍቷቸው እነሱ ልታስሩ እናንተ አትችሉም ሃይማኖት የግል ነው እኔ ተዛሬ ጀምሬ እወቁኝ እኔ ቤንት ነኝ አለና ቃሉን ሰጠ የጃን ጊዜ የሚያረጉት ቁጡ ጠፋ ፈቷቸው እንደዛ የሆነ ቅዳሜ እሁድ ቤተክርስቲያን ተመማለ ወጥቶ ውሃስ ቀርተው ታሸክሙና እሳት ታጨጭሯቸውና በጠቅላላ ተመምሏል ከዛ ሰኞ ኋልን ቀዳ ስንድ በቆምንበትም ይቆም የለ አይነጋገርን አረ ምንድነው ጉዱ ዛሬስ ምንድነው አሁን እንዴት እንሆን ምንድነው ስንል አረግ ሰንሰማ እንደዚህ ነው አይ የዛን ሁለት ነው ወይ የከበቡና በሳምንቱ ቁንጮ ላይ ወተን ቤታቸው ማፍረስ አለብን ተመምሎ ተዛው ሰቤተ ክርስቲያን እንደው ግንዳ አመድ መስሎ ይመጣል እኔ እንዲው ወጥት ብዬ ሳይ ወታደር ሁሉ አለ ምንድነው ጉዱ እንፈልጋለን አተሉ እቢሮ እንፈልጋለን ለምን ትፈልጉኛላችሁ እኔን አይ እቢሮ ነው አገር ነው የፈለገህ እቢሮ ነው እንጂ እዚህ ብቻዬን ልጠይቅህ ላናግርህ አልችልም ማለት እሺ ሄዱን ተነስቶ ይሄዳል ተነስቶ ዶ ሲጠይቁት አይ እኔ ጌታን ነው ማመልክ እኔ ጌታን አመልካለሁ አሁንም በግልጽ ጌታን አመልካለሁ በቃ መነጠል ትችላላችሁ ብቻዬን ጌታን አመልካለሁ ታመለካችሁም ጌታን እንደኔ አምልኩ ጌታ ምንም ለሁሉ ነው ጌታ አሜን ብሎ ቃሉን ሰጠ በዚያ የተነሳ ሰነጠል እሱ አይደለም እኔ ልጨርስላችሁ ምላስ የምን የኔና እኔ ልጨርስልሽ ምላስሽም ቢያለሽ አለ ላግዛት ይያለ እሺ እንደዛ ቢሮ ተጠርተነርና ህዝቡ ጠቅላላ ጨስ መለክሲው እንዳለ ነው የሰፍሩ ወታደር ዙሪያችንን ቆመ ሀጀስ ቆም ምንድነው የፈለጋችሁኝ
ምን አጥፍቼ ነው? ታገር ተለይተናል፣ አባራችሁናል፣ ለምንድን ነው የፈለጋችሁኝ አልኳቸው። አይ ሊቀመንበሩ ጠይቅልን፣ ሊቀመንበሩ ንሳ ጠይቀው አሏቸው። ሊቀመንበሩ ማይጠይቀኝም መንደር ጠይቀኝ ቢሆን ቢብሏል ሀገር ነው የፈለገ ብሎኛል። እናንተ ናችሁ የምትጠይቁኝ እንጂ እሱ እንዳጠይቀኝ አልኩት። ይሄው እየሰማችሁት ነው፣ እንዳጠይቀኝ እያለ ነው። እናንተ ጠይቁት አላቸው። ጠይቁኝ አልኳቸው። እየተተያየ ማን ይጠይቅ? እኔ ጌታ ኢየሱስን አመልካለሁ። አሜን። ኢየሱስ ባሪያ ነኝ። አሜን። ስለዚህ ጠይቁኝ አልኳቸው። ኢየሱስ ጌታ ነው። እየተተያየ መልስ የሚሰጠፋ ተዛንዱ ብድግ አለና ሀገር የፈለገህ አለኝ አልኩት። እንግዳ ሰው ገለህ ጓሮ ቀብረሃል፣ በዚህ ነው ሀገር የፈለገ ሰው ገለህ ጓሮ ቀብረሃል አለኝ። ታዛ ይሄ ነው የፈለጋችሁ ይበዝ ነው አልኳቸው። አናሉ እኔ እንደናንተ አባት ውሸታም አይደለሁም፣ ውሸት አልናገርም። ስለዚህ የገደልኩት ሰው ታለ ያ ሰውዬ ወገን የለውም ወይ ዘመድ የለውም ወይ? ለምንድነው ዘመዶቹ መተው እኔን የማይጠይቁኝ? በተቀረ ይግደሉኝ ባለደሞች። ምን አገባችሁ እናንተ እዚህ ውስጥ አልኳቸው። ምን አገባህ ይለናል። ንሳ ሰርልን እንግዲህ ንሳ ሊቀመንበሩ ሰሩ አለና ግር ብሎ ተነስቶ ጥሎናል። ሊቀመንበሩ ስር ናቸው አለና አሰረን። ማማሩም ነው የሁለተኛ ልጅ አለኝ ተማሪ ደጀን ነው የሚማር። እሱን ሲያስሩን እሱን ላኩት ደጀን ተናገሪ እንደዛ ሆነ። የወንድሜ ልጅ የትልቅ ወንድሜ ልጅ አለ። በዛ መካከል ውስጥ እንዳለን እታለም ይለኛል ሊመጣና እኔ ብቻዬን ነኝ። ቢርበኝም ቢጠማኝም ራጥሜን እኔ እቋቋማለሁ። አንቺ 8 ቤተሰብ ሆነሽ ይሄን ሁሉ ልጅ ይዘሽ አይራብሽ። 2 ገዝም መሬት አለ። ያንን እያረሳችሁ የኩሌን እያስቀመጣችሁ ልጆች ይደጉ። እኔ ልሄድና ፈቀቅ ብዬ እንጀራ ወደሚገኝበት ሀገር እየሰራው ልብላ አለኝ። እሺ እንደዛ ካልክሽ የመሬትህን አበል አስቀምጣለሁ። መሬት ሁሉ ቀምተውናል። እሺ ብዬ ሄደ። ወዲያውኑ በሄደ ገና ሳናዘም አዝምሬ ሳልበላ በህዳር ሞተ። በሰኔው ላይ ሄደ። ያ ልጅ ሞተ። ሬሳው መጣ። አባታችን አለ እዛ አደረ። ሬሳው ወሰዱት ቤተክርስቲያን እስከ 9 ሰዓት ዋለዛው። እኔ ቁጭ ብዬ ካሳ የሚሄድበት ነበረው ደጌን እንትን መንገድ እዛ ሄዷል የለም። እኔ አንተን አልኩና ቁጭ ብዬ ማለት ነው አልኩ። እስከ 9 ሰዓት ሳለቅስ 9 ሰዓት ላይ አመጡና ቁጭ አረጉት ሬሳው። ሳለቅስ የነበርኩት በቃ ተላይታችን ምን እንዳጠነከረኝ እኔ እንጃ። አምጥተው ደጃፍ ቁጭ አረጉት። አረ ምንድነው ባካችሁን? እንዴት ታገር ተነጥያለሁ፣ ተወገን ተነጥያለሁ። እንዴት ነው ሬሳ ምታችሁ ምታስታቅፉኝ? እኔ ያለው ብቻዬን ነው። ምን እባክህን አልኩና ቀበሌውን ጠይቀው ተመብቴ በላይ ነው። እኔ አይሆንልኝም እምቢ አለኝ ህዝቡ። ምንም ላረግ አልቻልኩም አለና ተነስቶ ጥሎ ወሰደ። ያን ሬሳ ማለቹን እዛው በራፍ ላይ ዋለ። ዋላ ሲመጣ አስገባሁትና ምን 11 ሰዓት ላይ እኔ 11 ሰዓት ላይ ሪፖርት አድርጌያለሁ። የበላይ ይመጣል ፖሊስ ይለኛል። 11 ሰዓት ላይ መጣ። ውጭ በሏት አለ።
ፖሊስ ወጣውና እዚህ በስንዴ ያመጣሽው ሃይማኖት እዚህ ያንጓልለናል ምንሽ ነው እንደዚህ ሆነው አለኝ የወንድሜ ልጅ ነው አልኩት እምነቱ ምንድነው አለ አረ እምነቱ ኦርቶዶክስ ነው እንደኔ አይደለም እኔ ጌታን ነው ማመልክ እሱ አያመልክም በምን የተነሳ ነው አይ መሬት የለንም በመሬት የተነሳ ልጆች እንዳይራጉ ብሎ መሬት ሰጥቶኝ ላበል እሱ ስራ ፍለጋ ሄዶ ነው ሞቶ የመጣ እና በዚያ የተነሳ ነው ሬሳውን ያመጡብኝ የጣሉ ስላት በዛ ነው አለ አው መዝገብ እኮ አላችሁ እዛ የምትማሩበት ሀገር መዝገብ የላችሁም አላችሁ መዝገባችን የኛ እኮ እዚህ አይደለም የኛ መዝገብ በሰማይ ነው አልኩ ደሞ ትናገረኛለች አልና እንትና አይ እኔ እሺ አልኩና ደሞ ፈራውና ዝም አልኩት ብቻዬን ነኝ ልጆችም ገና ናቸው አሁን እንደዛልና የቀበሌው ጋንታ መሪ ማብረው አለ እንግዲህ አንሳና እዛ አባቱ ቤት ውሰደው እና ዘይደር አለ ፖሊሱ እንዴ አገር ያስቀምጠው ነው እናንተ የምታስነሱ ሳይነሳም አይቻልም አለና እምቢ አለ ፖሊሶችንም እምቢ አለ እናሳ በቃ እንደፈለገው አታርገዋልና 11 ሰዓት ላይ አረ እንዴው ባካችሁን ሰውም የለም ካሳ እንዴው ውሻ ይጎትተዋል ባካችሁን ሰው አይደላችሁም ወይንም የሚጠብቅ መድቡል ዘበኛና ኑርልሽ አሉና ለቀውኝ ሄዱ 2 ሰዓት ነው 3 ሰዓት አምሽተው ይመጣል ካሳ ታንን ተጋገዝንና ያን ሬሳ በግድስት አልጋው ድረስ አስገባንና እግብ ያሳደር ነው እግብ ያሳደርንና ደሞ ጧት አወጣ ነው ገስክሰን አጣንና ዛው በራፊት ደጃፋችን ላይ ፀሐይ ሲመታ ዋለ ያብዛው ጠፋን ተነሳና በሶስተኛው ቀን የተቀበረ ላመልክት እንጂ ምን አድርጌ ስለዳለ የሚሄድበት ቅዙ ጠፋው 3 ቀን አደረዛ ፀሐይ እየዋጣን እብለት ማታ ደሞ ሻ እንዳይበላው አስገቡት ይያል ሌላ የተከፈተ እማዬ አቤት ሌላ የተከፈተ አለ ቲክቶክ እዛ እንዴ የተከፈተ ዝጉ በሏቸው እኛ ጋር የለም እኛ ጋር የለም እሺ ሚውት አድርገውና መልስ 3 ቀን አደረ እሺ ቀጥል 3 ቀን አደረ አሁን መላው ጠፋ አገሩም እንቢ ያለ አመረረ ቆፈርንና እጓሮ ቀበርኩት በቀበርነው በሳምንቱ የ2 አመት ልጅ ደሞ ደከመችብኝ አይ ይችንማ ደሞ እዚህ መቅበር አንችልም አዝጊያት መሄድ አለብኝ አልኩና የ2 ሰዓት ጉዞ ተጓዝኩና ዋገላ ያደርኩና በነጋው ደሞ 2 ሰዓት ለድመስመር ዳር እንደተቀመጥኩ የሆነ ጓደኛለችኝ እንዳዘልኳት ስትጨርስ ሰማዋት አንቺን እሺ እቺ ልጅ ተጨረሰች ጀርባ ያለ ያያትማ እኔ አላያትም አለችኝ አራንሽማ ተጨረሰች ግን አብሮኝ ያለው እንዳትነግረው አልኳት ተዛ ቀርባ መዳበስም ከበቃም ቢያለችኝ እኔ መጨረሷን አውቃለሁ መጨረሷን ዝም ይያዘልኩና መኪና መጣ እዛ መህድበት ላይ ዝም ይመጫት ያዘልኩ መሰልኩና ገባው አልተናገርኩም ስደርስ ይቺ ልጅ እኮ ተጨርሳለች ምን ማድረግ አለብኝ አልኩት ዋ ቀብር ቦታ ተሰተን ነበር እዚህ እስቲ እንሞክር አለና ተማሪዎችን ፈላለገና ቀብር ቦታ ተሰተናል ብሎ ተነሰው ሊቆፍሩ ሲሄዱ ማጭድ ያዘ ማጭድ ድንጋይ ያዘ ድንጋይ እነዛን ሊቆፍሩ ሄዶችን ገደ እንደውም ሊውጣቸው ተነሰው ይመጣሉ ምንድነው ስንል እንደዚህ ሆነም ቢያሉ አናስቆፍርም አሉ እንግዲህ ጌታ እንደወደደ ያርግተውት ቁጭ በሉ አሁን ኋላ እንደገና ጠይቆ የኛ ነው ስሰቱ
የቀብር ቦታ አሁን አልተፈጠመም ተጀምሮ ነበር አልፈጠምነውም ስሰቱ የኛ ነው እባካችሁ ተባበሩንና ይዛችሁ ወዳችሁ ባይል የስንት ሰዓት ጎዳና እንደሆነ እንጃ ደምቅ እዛ ቀበሯት አሉ እሺ ተቤት አንድ ሰው የተከተለኝ የለም ነበር የሰብስ ጊዜ ነው እኔ ብቻ ነኝ አርኩና ያችን ሊቀበርኩ ተመልሼ ሀገሬ መጣሁ ሀገሬ ስመጣ እዛ ትደቀደቅ የነበረችትን የሚያት ሰው ወገን ያቺ ልጅት የተደች አይልም እንደው የፈለገው ቢሆን ምንድነው ማይልም እኔም በቃ ሙሉ ሰው ነኝ አንድም የጎደለኛ እንደው ምንም አይመስለኝም እኔ እንጃ ጌታን እንጃና አንዳንድ ጊዜ ክፉ ነኝ እንደላለሁ አሃ እንደዛ ዞን ልክ በሁለት አመቱ ደግሞ አረ እንዴ እዚህ ተሰብስበን ይሄ ልጅም እኔን ትቶኛል እኔ እሄዳለሁ ወደ አዲስ አበባ አንዱ ቤት ተቀጥሬ ልስራ ለልብሳችሁስ ብችል እዚህ ተቀምጠን አንድነት ትለኛለች ልጁን ትተይሽላታለሁ ልጁ ከኔ ጋር አይደለ ካንቺ ጋር ነው ያንን ልጁን ጥላልኝ ትሄዳለች ተቀምጠን አመት ተመንፈቅ ነው እንደዛ ለተቀመጥ እንደርሶ ማታ ደናችንን ስንጫወት እንዲህ 3 ሰዓት ላይ ውጭ ነፍስ ግቢ ነፍስ የተንሳይ ቀን ነው ፋሲጋ እንደው ውጭ ነፍስ ግቢ ነፍስ 8 ሰዓት ላይ ተጨረሰ ምን እናርግ ለሊት ነው እንዴት እናርግ ተንቆራጠጠም ትልቅዮ አለ በጣም በጌታ የበረታ ነበር አለና እንዴት አድርገን ይዘነው ቀብር ወዳለበት ቦታ እዚህ አሁን አለውበት ማለት ነው እንዴት አድርገን ይዘነው ምንም አትጨነቁ እኔ ያዝለዋለሁ አትጨነቁ አሳዝሉኝ እንዴት አድርጌ ነው ማሳዝልሽ አለና አባትየው አለቀሰር ያለ ቶ አንተ ማሳዘል ተፈራህን ያዝለዋለሁ አንስቼ አልኩና ግዳቸው ሁለቶች የጋዝ ያዙና አሳዘሉኝ በማዛ ያዘልኩ ሌት እንዲው ዝምሎ ምድርና ሰማይ የተገናኘ መስሏል የዛን ጊዜ ደግሞ ዝናቡ እና ደባይ ነው ሀገራችን በጣም ጫማም ለማረጋት አልቻለም 8 ሰዓት ላይ የተጨረሰ 9 ሰዓት ወጣን ለጉዞ ያስሰጉልበታችን እየዋጠን በብቻና በብቻያን እየያዙ እየነጠቁ እየዋጡኝ ስነድ መስመር ደረስ እግዚአብሔር መልካም ነው መኪና አዘጋጅ ያፈር አሸዋ የጫነ መኪና አይዋለሁ ብልጭ ሲል ተሩቁ ነው አንተ ማማሩ ያ መኪናው እንደው የሚቆየን ቢሆን እለዋለሁ መየባውን ሰዓት መኪና ተዚያ ይዞ አንቺ ተዚያ ስትደርሽ ነው መኪናው ዛቆሞ የሚቆይሽ ሲለኝ እግዚአብሔር ዋቂ ነው አንተ አልኩት እኔ እንጃ ጌታኔ እንዴት አድርጎ እንዳቆየው በእውነት ትደነቃለሁ እግዚአብሔር ያ መኪና ሌላ ምንም የለም ያው ያየውስ መኪና ዛጀበብ ይያለ እዚያ መስመሩ ላይ ስንደርስ የት ነው የምትሄዱ ወደዛ አንድ ቢቸና ነው እንለዋለን ግቡ 3 ብር ግቡ አራ 3 ብር ማን ከፍልም 3 ብር እንዴት ምን ከፍልህ አሉት በቃ 2 ብር ግቡ አለ ወንዶች ዛፍ አሸው ላይ ሁኑ መጫቲት እዚህ ጋቤናው ይምጡ አለ እሺ እግዚአብሔር መልካም ነው ጋቤና ገባሁና ተነስቼ እዚህ ቻለውባት ምድር ላይ ደረስኩ ወዲያው ቀብር ተሰጠው ተመርቆ ገና አልተጀመረም እዚህ መጣው ሁሉ እንትን ሰኞ ያ ልጅ እዚህ ተቀበረ እና እግዚአብሔር እንጃ እንግዲህ እኔ ወደዋለሁ ለምን ይሆን አልለውም አንድ ቀንም ለምን የሆነ ብዬ አጉረሩም ይበትም አላውቅም እና ያችን ምድር በጣም ወዳታለሁ እንዴው እንደዚህ አሁን እንደው በቃ ከኔ መታመም ያችን ምድር እጀ ደሞ ደግሜ
በቃ እንዲው ቃል ሳላዋጣባት እንዲህ ተቀምጬ ልቀር ነው ላለው በቃ እና እግዚአብሔር መልካም ነው እኔ ወዳችኋለሁ በእናንተ ጸሎት ይኸው ቆሜ ሄጃለሁ እግዚአብሔር ይመስገን ተባረኩልኝ ጌታ መልካም አድርጎልኝ እስቲ ጥያቄ ልጠይቅዎት ማዘሪ እንደው አሁን ያለው የወንጌል ስራና እናንተ የከፈላችሁት ዋጋ በዛ ምድር ጎጃም ላይ ብዙ ሰዎች እንዲህ በስቃይ ነው ወንጌልን የሰሩትና ልጆቹትን እንዴት አስተማሯቸው ስለ ኢየሱስ እስቲ ንገሩኝ ኢየሱስን ይወዳሉ ልጆቹ ያሁንና የቀደማ እኔ እኮ ኻብየሁ ማለት አላውቅም ምንም አላውቅም ሳበቃ በሁለት ሰንበት አንድ ቀን ነዳል ፕሮግራም 4 ሰዓት ጎዳና በእግራችን እንሄዳለን ለፕሮግራም ለመካፈል 4 ሰዓት በእግሮት ፕሮግራም ለመካፈል 4 ሰዓት በእግራችን አይደክመንም ነበር ምንም እንደው አምልከን እንመጣለን በሁለት ሰንበት እና ምንም አይሰማንም ምንም አይደክመኝም እና ወይ እንዲ አንድ ቀን ደግሞ እንደዚህ ሆነ ያው ሁሉ ተፈጥሞውን ልመጣ አቅራቢያ ነው ወይንም ስንት ዓመተ ምህረት ላይ እንጃ ታውቀኛለች አንድ ሰው ሙሉ ሰው በቃ ዘወትር ታውቀኛለች እና ስንድ እኔስ እንዲው እዛ ሀገር አለች የምትባሊት ወንድሟን እዛ ጓሮ ቀብራ ምን እንደሆነች እኔስ ባያት ትለኛለች እኔስ ባውቃት ምን እንደሆነች እኔ በጭንቅላቷ ላይ ቀንድና ስለት ያላት ነው የሚመስለኝ እኔስ ባውቃት ትለኛለች እኔን እኮ ነው ስንጓዝ መንገድ ገጥሞን ምን ትመስልሻለች አልኳት ዋሷማ ሰው አይደለችም የመጨረሻ ጭራቅ ሰው በላናት የወንድሟን ሬሳ ይዛ እዛ ሳድር ትውላለች እንዴት ትለኛለች ተዛ ነግራታለሁ ስለጌታ ነገርኳትና በመጨረሻ እኔ በሆንስ ምን አንቺማ አይደለሽም እንደዚህ እየተናገርሽ እንደዚህ መልካም ነገር እየተናገርሽ እንዲህ ስለጌታ እያወራሽ አንቺማ አይደለሽም ማለት እና እግዚአብሔር መልካም አድርጎልኛል እንደውም እዚያ ስጠራ ቤንጤ ነበር የሚሉኝ እና ይኑር በውስጥ ይላቸዋለሁ አንቺ ቤንጤ ይሉኛል ይኑር በውስጥ ደሞ አታፍርም ይሉኛል የኔ አምላክ አያሳፍርም ምድርንም ሰማይንም የዘረጋ ንጉስ እኮ ነው ጌታ ኢየሱስ ነው እንደሚያሳፍር አሜን እላቸዋለሁ ኢየሱስ ጌታ በጣም መከራ በጣም ስቅይት ነበር እንደዚህ አርሶ አደር ስለሆን በሬን አይሰጡንም ስናበራይ ጤፍ ስንል በቃ አጨዳ ምንም በቃ አይረዱንም ብቻችንን ነው መከራችንን የምናየ ነበር እና ያሁንና የቀደም ምንና ሰማይና ምድር እና ልጆቼን ያስተማርኳቸውማ በጣም ትልቁ ልጅ በጣም ያውቃል እንዲያው መጀመሪያ እሱ ነው እኔን አሞኝ እስቲድ አንተ እኮ ታነባለህ እኔ ስለማላነብ አንተ ወንድም ነህ ነው የምለው እስቲድና አንተ የውና ናተሎና እኔ ካንተ በኋላ ሄዳለሁ ብየዋለሁ ተማሪ ስለሆነ ስላነበበ ተዛ እሱ ወዶንሳ ገብቶ እኮ ጌታ ነው ምንም ነገር የለም በቃ መሄድ አለብን በሱ የተነሳ ነው እኔም አላጠገቦት የለም ኦኬ አጠገብ አይደለም የሱ ታላቅ ነው የደመቀ ታላቅ የነበር እና በሱ የተነሳ እሱን መጣና እመዬ በይ ነይንች ምንም ነገር የለው አርኩንሳ ገባው ከዛ በኋላ ልጆች እዛው እሱ ያስተማረ እሱ ያገለግለን ጀመረ ከትምህርት ሲመለስ በወርም መጣ በሁለት ወሩም መጣ እሱ ያገለግለናል ህርን ድረስ እዛ ደግሞ ሩቆ ሄደን እንትናል እስቲ ልጆቹን ባለቤቱን ልጠይቅ እስቲ ልጠይቃችሁ አባት
እርሱስ ምን ደረሰበት በወንጌል ምክንያት? በወንጌል ምክንያት ምን ደረሰብህ? በወንጌል ምክንያትማ ብዙ ተሰቃይተናል። ብዙ መከራን የተቀበል ግን መከራውን ግን እንደምንም አንቆጥረው። ኢየሱስ ጌታ ነው። ጌታ መልካም ነገር አድርጎልኝ ነበር። በጣም ታማ ነበር ባለቤቴ እና በዛ የተነሳ ነው እንትን ያል እግዚአብሔር መልካም ነገር አድርጎልናል። ብዙ ስደት ነበር፣ ብዙ መከራ፣ ብዙ ስቃይ ነበር። ይከብድብን ነበር። በራዩ አጨዳው ምኑ ምናበራይበት ብዙ በበሬ የለም፣ ሚረዳን የለም ነበር። በጣም እንሰቃይ ነበር። ግን ያን ሁሉ ግን እግዚአብሔር አሳልፎልናል። ጌታ ይመስገን። አሜን። እግዚአብሔር መልካም ነገር ነው ያደረገልን። ቤተሰብ ውስጥ በየቀን ነው ፕሮግራም የምታደርጉት? እና ማታ ያው እናመልካለን። ብዙ ጓደኞች ነበሩን በስደት መከራ ብዙ ተሄዱብን እንጂ በብዙ ሆነን ነበር እዛ መቀበል የተለየ ምን አደረገ? እስኪ ንገረን አንተ ደሜ። አቤት ፓስተር። እስኪ ስለ እናትና ስለ አባትህ ኢየሱስን እንዴት እንዳስተዋወቋችሁ ንገረን። በጣም መልካም ሰዎች ናቸው። ስለ ጌታ ማዘር እንዳለችህ ባታነብም ግን በቃ ሄዳ የሰማችውን ነገር ሸምድዳ ነው የምትመጣው። ካሜራው አይጠፋም። አሁን እንደው አሁን ራሱ አንተ ሰሞኑን ስታስተምር ባለፈው ስለ በለሲቷ እና ሔዋን ከበለሲቷ ብትርቅ ኖሮ ያንን ሰሞኑን በጣም ነው የምታወራው። ሸምድዳ ነው የምትይዝ። እና ፋዘር ደግሞ መጽሐፍ ቅዱስ ያነባል። እና የኔ ትልቅ ስለነበረ እሱ በጌታ በደም የበረታ ስለነበረ እሱ ይከታተል ነበር። ስሙት እሱ የሚላችሁም ብለው እነሱም በጣም ይከታተሉን ነበር። እና ያው ጌታ ደግሞ አሳደገን። ቴሌግራም እና ቲክቶክ ጠቅሟችኋል እናንተ እዛ ባላችሁበት ቦታ? እዚህ ነው አሁን አዎ ማዘር ልጠይቃቸው እዚህ በጣም ተኝቼ ደመቀን ደመቀን አማክፈትልኝ ይለዋለሁ። እና በቃ ይከፍትልኝና እሱም እዛች ይተኛል። እዛ ጠረጴዛ ላይ ቁጭ ያደርግልኝና ያን ነው ዘው ተኝቼ ስሰማሙ እንግዲህ 2 ወር ሊሆነኝ ነው አለፈ። እንደውም 2 ወር የተተኛው እና ስሰማ ነው የሙል። ኢየሱስ በጣም ደስ ይለኛል። ደሜ እህቶችን ሲጠይቅልን እንዴት ነው ስለ ኢየሱስ? ደሜ ስለ ኢየሱስ አቤት ፓስተር። አንዱ እህቶችና እዛ ያሉት አብሯችሁ ሲጠይቅ እንዴት እንዳደጉ በስደት እናትና አባታቸው ሲገፉ እነሱ እንዴት ከኢየሱስ ጋር እናንተ እንዴት ከኢየሱስ ጋር እንደጸናችሁ እስኪ ንገሩ። እንትና አልተደነብንም። ይዛኔ ልጆችም ስለነበር ከሌላ ሰው ጋራ ከሌሎች ጋራ አልተደነብንም። ስለዚህ ከጌታ ጋር ነው አብረን ያደግን። ከነሱ ጋር ስለሆነ ግንኙነታችን እነሱም ስለማይደነቡ ሌላ እንትን አናውቅም፣ ሌላ ዓለም አናውቅም የነበረ። ምክንያቱም ገፍቷችሁ ጓደኞች አልነበራችሁም? የሉም። ትምህርት ቤት ካልሆነ ትምህርት ቤትም የሚነጋገር የለም። ላለው እንደውም ቆደሚ እህል አጭዳችሁ ምናምን የት ይሸጣላችሁ? ማህበረሰቡን ቢቢ ሲሏችሁ ገጠር ስለሆነ በአህያ ተጭኖ ሩቅ ከተማ ነው የሚከደና የሚሸጥ። እዛ አይሸጥም። አይገዟችሁም? የሚገዛም ስለሌለ አርሶ አደር ስለሆነ ሻጭ ነው እንጂ ገዥ አይደለም።
ሌላ ከተማ ተሄዶ ነው የሚሸጠው። ኢየሱስ እግዚአብሔር ልጅ እንደዛ ስለሆነ ገበያ ላይ ብዙም ችግር የለም። አንተም ጉርተህ ማህበራዊ ኑሮ ላይ ነው። አንተም ጉርተህ ያውቃሉ እህቶቼን እናንተ? እህቶቼ ተመተዋል። እስኪ ይንገሩን ራሳቸው እስቲ። ሰላም እህቴ። ሰላም እንዴት ነው? እግዚአብሔር ይመስገን። አሜን። እስኪ ንገሪን ወንጌል ይደርሳባችሁ። ያው ወንጌል እንግዲህ ያው እናትና አባታችን ጋር ያው እንትን ያልነው እነሱ በጣም ጠንካሮች ናቸው። ከነሱ ጋር ነውና ትምህርት ቤት እየተማረን ወንበር ላይ አብረውን አይቀመጡም ነበረ እና በጣም በህይወቴ የማረሳው መምህሩ ራሱ ክላስ ወርክ ሰጥቶን እንኳን ደብተራችንን ላለመንካት እንዲህ ነው በቃ ደብተሩ ይቀደዳል ምናምን እንዲህ እጁ እንዳይነካው ደብተሩ ማለት ነው። እና በቃ ቢሮ ወላጅ ሁሉ ወስደን ቢሮ ሁሉ ተጨቃጭቀን እናቃለን እስከዚህ ደረጃ ድረስ። ግን ደግሞ በቃ ፍጹም ደስተኞች ነበርን። በቃ የገባን ነገር ገብቶን ስለነበረ አንድም ቀን ተሰምቶን አያውቅም። በጣም ነው በቃ መዘመር ነው። የፋዘር ክራር ነበረችው። በዛሽ ክራር በቃ ማታ ማታ ሁሌ ነው የምናመልከው። እጅግ በጣም ደስተኞች ነበርን። እስካሁንም እንግዲህ እግዚአብሔር ያው ሙሉ ደስተኛ አድርጎ እየቀጠልን ነው ከጌታ ጋር። እስኪ ንገሪ ስንት አመታችሁ ነበር እንደዚህ መገፋቱ ሲሆንባችሁ? ስንት አመታችሁ ነበር ይዛን ጊዜ? ያኔ በቃ አንድ ያክ ሁለት ወይ ሶስት ያክፍ እንደዚህ ብንሆን ነው። በጣም ትንንሽ ልጆች ነን። በጣም ማለት ነው በጣም ልጆች ነን እና ያው እንትኑም አልገባኒ ብሎ ይሆን አላቅም። ግን በቃ መጥፎ ስሜት አይሰማንም ነበር። ግን የሚገርመው ነገር ያ እንደዛ አድርጎ በቃ እናንተ ጴንጤ ምናምን ብሎ ደብተራችን እንዲህ የሚለው ብዙ ጊዜ አልሰራም። ወዲያው ነው የሞተው። እና ጌታ ይባረክ በጣም ደስተኞች ነን። እግዚአብሔር ደግሞ በጌታ ባንኖር ኖሮ እናትና አባቶቻችን እኔ በህይወት አይኖሩም ነበር። እኛም ላንኖር ሁሉ እንችል ነበር። ጌታ ከብዙ ነገር ነው የታደገን። ማዘራችን በጣም ጠንካራ ነች። ፋዘርም እንደዛው። የነሱ ጥንካሬ ነው ለኛ ስለነሱ በወንጌል ምክንያት የከፈሉትን ነው ንገሪን እስቲ። እሱ ያው እኔ እንኳን በማቀው በቃ ጀስት ማዘር ሁለቴ ነው አስከሬን ያዘለችው ሬሳ አዝላ ሄደችው። በጣም በሰውኛ ይከብዳል። እና ያ ሁሉ ሲሆን እኔ ብዙም አላቅም እሷ ከምታወራው አንፃር ነው። ሲኖሩ ግን ገጠር በጣም ብዙ ቻሌንጅ አለው። ይከብዳል በጣም። የግብርና ስራ ደግሞ ያለ ሰው ስለማይሆን በቃ ብዙ ነገር ነው የሚቸገሩት የነበረው በጣም ብዙ ነገር። ቤተሰብ ሲሞት እንኳን ለቅሶ እንኳን መሄድ አይችሉም። የፋዘር አባት እዛው አንድ ሀገር ነበርና በቃ አንድ የሆነ ለቅሶ እንኳን ማትደርስበት የለም እርም ማታወጣበት ጊዜ ነበር የነበረውና ግን ያ ሁሉ ማዕበል ያ ሁሉ ወጀብ ሳያናውጣቸው ዛሬ ላይ ይሄው በክብር የጌታን ስራ ለመመስከር በመብቃታቸው እጅግ በጣም ደስተኞች ነን። በጣም ነው የምንኮራባቸው የምር ማለት ነው። እሺ ለቤተሰብ ምን ትመክሪያለሽ? አሁን አንቺንም ደሜንም ሳይ ምን ያህል ተጽዕኖ እንዳመጡባችሁ አያለው። የህይወት ለውጥ ዲሲፕሊን ሆናችኋል ጌታን እንድትወዱና ፓረንቶች ምን ያደርጉ? ቤተሰቦች እናትና አባቶች ምን ያደርጉ? እስቲ ንገሪ። ኦኬ እናት አባት ለልጆች በጣም ከእግዚአብሔር በታች እግዚአብሔር አሳልፎ ልጅን የሚሰጥ ለወላጅ ነው እና ወላጅ ልጆቹን ሲያሳድግ በቃ ማለት ጥንካሬን እምነትን ተስፋ ለመቁረጥን ለልጆች መምከር አለባቸው ብዬ አስባለሁ። ወንጌል ክርስቶስን አምነ ስትቀበል ደግሞ መሰረቱ እምነት ነው። እንደገና ደግሞ ምንድነው ወጀም በቃ ስደት አለው። ክርስትና በራሱ ዋጋ ያስከፍላል። ያ ሁሉ ዋጋ እስቲል ነው እኔ እንደ ማዘር ዋጋ የከፈለ ክርስቲያን አለ ብዬ አላስብም የምር ማለት ነው። ምክንያቱም የራስህ ልጅ አስከሬን አዝለክ መሄድ ማለት
እጅግ በጣም ነው የሚያመው እንደ ሰው ስታስበው ያማል በጣም ያም ያደራ የተሰጠክ ልጅ እና በጣም ይከብድ ነበረ እና ለልጅ ወላጅ በጣም መሰረት ነው ብያስባለሁ በጣም መሰረት ነው ያኔ እነሱ አይ ይሄን ጌታ ነው እንዴ እንዲልንሰቃይለት ነው እንዴ ይሄን ጌታ ያገኘ ነው ብለው ተስፋ ቢቆርጡ ኖሮ እኛም ዛሬ የጌታን ስም መጥራት ባልቻልን ነበርና ወላጅ ለልጆች እጅግ በጣም መሰረት ነው ብያስባለሁ በአሁን ሰዓት እጅግ በጣም እየተበላሸ ያለው ስናይ የክርስቲያን ልጆች ናቸው ያ ደግሞ የያዝናቸው እየመሰለን ወላጆች እኔም ወላጅ ነኝ ልጅ አለኝ እና ልጆችን ያዝን እየመሰለን ግን ከጆቻችን ያመልጣሉ ምክንያቱም ብዙ ጊዜያችንን ከልጆች ጋር እናሳልፍም ወላጆች ራሳችን ማለት ነውና ወላጆችን እምለው ልጆቻችሁን በእግዚአብሔር ቃል አንጻችሁ አሳድጉ በቃርስ በርሳችሁ ተመካከሩ ተነጋገሩ ይሄን ነው ማለት እንችላለን እንትኑ ጠቅሟል ይሄንን ልጠይቅሽና እንደው እንትን ላለው ለምሳሌ በጣም ካበረታችሁ አንድ ነገር እንዳልሽው የእናትሽና አባትሽ ስለ ወንጌል መከራ መቀበላቸው ሆኖ በተመሳሳይ ደግሞ ቤት ውስጥ የማይቋረጥ ጸሎት አለ ጠቅሟችኋል እሱ በክራር መታመልኩት እሱ ምክንያቱም አሁን ቤት ውስጥ ያለ ስልክ ነው ያለን ብዙ ችግር ውስጥ የገባ ነው በፓረንቶች በስልክ ነው የሚያሳልፉት እናንተ ጋር ግን የነበረው ንገሪን ስለ ፕሮግራማችሁ ስለ ጸሎቱ ምናምን በፊት በቃ እሁድ እንኳን አምልኮ እዛው የምንኖርበት የኛ ቤተሰብና አንድ ሌላ ቤተሰብ ነበር ሁለት ቤተሰብ ነው ሁለት አባወራ ነው ጌታን ያገኘው ዛ ምድር ላይ እና በቃ የነሱ ልጆችና እኛ ነን የምናመልከው ቤት ውስጥ ማለት ነው በቃ በጣም ነው የምናመልከው በጣም ነው የምንዘምረው ስቲል ነው ይሄ የዓመት ንግስ የሚባል ነገር አለ እና የዛኔ እንኳን እኛ በር ላይ ሆነው ነው እነሱ የሚጨፍሩት እኛ ደግሞ በገጠር የሆነ ደርብ የሚባል ነገር አለና እዛ ሆነን መስኮታችንን እንከፍትና እነሱ እዛ ይጨፍራሉ እኛ ጌታ እናመልክ ነበር እና ያ በጣም ነው የጠቀመን ለህይወታችን እጅግ በጣም ማለት ነው በጣም ነበር የምናመልከው እና ያው በቃ እስካው እና የሚገርምህ አሁን ላይ በቃ ማዘር ደግሞ እንዲህ ስትሆን በጣም በቃ የሆነ የሚሰማክ ስሜት የለም የሆነ በቃ ለጌታ የከፈልከን ዋጋ ጌታ ምንድነው ሊያደርግ የሚችለው የሚለው አሁን ይሄን 2 ወር እጅግ በጣም የተፈተንበት ጊዜ ነበር በጣም ማለት ነው አሁን ንገሪን ስለሱና አሁን ልናመሰግንም ስለሆነ ጌታ ያደረገው ነገርም ንገሪን አሁን ላይ በጣም ባለፈው አርብ ቀን ይመስለኛል አርብ ቀን ነው አይደል በጣም እየጸለይን ስቲል 2 ወር ሞልቶናልና የናንተንም ቻናል ሁሉ ጊዜ ነው የምንከታተል ይከፍታላታል በቃ ሁሌም ነው የምትከታተለው እኛም ሁሌ ነው የምንጸልየው ምናለቅሰው በቃ 2 ወር ሙሉ ማለት ነው በቃ መነሳት መቀመጥ እጇ አይታዘዛትም መብላት እንጀራ መቆርሳ መብላት ሁሉ አትችልም እንዲ በስርዓት አታዋ ኔትወርክ ብሩክዬ መልሳ አስገባቸው እስቲ ወይ ፓስተርዬ መልሳ አስገባቸው መልሳ አስገባቸው ኢየሱስ ካሜራው ዝግ ነው ደሜ እሺ መብራት ጠፋ ኦኬ አይ አለ እሺ እና በቃ ያው እየጸለይን በጣም ብሩኬም በእውነት እግዚአብሔር አብዝቶ ይባርካው እሱም በጣም እየጸለየላት ነበርና አርብ ቀን ጧት ላይ በቃ በጣም ተስፋ ቆርጠን በቃ ምንም በጣም ፈርተን ነበር ያለቀስን እሱ ጸለየላት ወዲያውኑ ተነሳች እግዚአብሔር ይመስገን አሁን በቃ ከዛን ጊዜ ጀምሮ በቃ ሰላም ናት መንቀሳቀስ እጇ መንቀሳቀስ ይችላል መብላት ትችላለች ራሷ መነሳት ትችላለች እግዚአብሔር ይመስገን እግዚአብሔር መልካም አድርጎልናል ኢየሱስ ጌታ ነው ኢየሱስ ጌታ ነው እሺ ማዘር ላናግራቸው እድል ልስጣችሁ እዚህ ጋር ኩካዬ መሐመርም ናዙም ሰራዊትን ብሩክ ጥያቄ ምን ጠይቋቸው ነገር ካለ
ልጨምርልህና እሺ እንዲቅ እነሱ ያላነሱት ብዙ ሰዎች ጌታን እዛ የተቀበሉ ነበሩ በእናንተ ምክንያት አዎ ብዙ ሰዎች ነበሩ እንደገና ባካ አደረጉ እንጂ ግን የሚገርም የማዘር አጎቷ ጌታን ተቀብሎ ነው ያረፈው ሽማግሌ ነበር የፋዘር አባትም አያታችን እንደዛው በጌታ ሆኖ ነው ያረፈ ግን ያው እነሱ ሲያርፉ በጋ ስለነበረም እንትንም ያረግኛም ያደግን ስለመጣ ማገዝ ጀምረን ስለነበረ እንትን በመኪና ያመጣን ሬሳ ከዛ በኋላ በመኪና መውሰድ ጀመር እና ጌታን የተቀበሉ ሰዎች ነበሩ የዛኔ ወደ ጌታ የሚሄዱ አሉ አሁንም ባካ አርገው የተመለሱ አሉ ሌላው እንደው በዚህም ልናገር የፈለኩት ማዘር የሞቱባት ልጆች የመጀመሪያ ልጃቸው ናት የሷ ልጆች ናቸው እና ሁለቱ ብቻ አይደለም የሚገርመው የሞቱ አራት ልጆች ነው የሞቱባት አራት ልጆች ሁለቱ አሁን በነገረች መንገድ ነው የሞቱ አንዷ ህፃን ሆና ነው የሞተች አንዷ ደግሞ እነሱን ወደዛ ባመጣውበት አመት 19 ወይ 20 አመቷ ነበር እና ሁለተኛ ልጇ ናት ዝም ብላ መድኃኒቱ ጣ ነው የሞተችብን እዚህ እሱን ሀዘን መቋቋም ሲያቅታቸው ነው ወደዚህ ያመጣዋቸው እና ያቺታችን አሁን ዱባይ ነው ያለች ሰው ቤት ተቀጥራ ነው የምትሰራውና በቃ ጌታ አጽንቷት አለች እስካሁን እኔ አልሰማይም ብሎ ነውና አሁን የሚገርም እዛ ሆና የምትኖር ለነሱ ነው ዛም ሄደሽ አሁን ትሰማናለች አለች እዚህ ውስጥ ትኖራለች እንዴ አየለችም አሁን ጾማቸው ስለሆነ እኛ ራሱ አግኝተናት አናቅም ብዙ እሺ ግን እስካሁን ድረስ አሁን ያ ሁሉ መከራ አሳልፋ አራት ልጆች ጫታ በጌታ ምክንያት ነው ትዳሯን ሁሉ ተታይ መጣች ከገጠር ጌታን ስትቀበለው ትዳሯን የፈታች ባሏ አማኝ ስላልነበረ ከዛ በኋላ ነው የሁሉ እንትን የተፈራረቀባት በሷ ከማዘር ይልቅ እሷ ቆማ መሄዷ ነኝ በጣም ነው የሚገርምኝ እስካሁን ዋው በትልቁ እንትን ታውቀዋለህ አንተ ብዙ ጊዜ ስታነሳ ልጅና አራት ልጆች ነው እሷ የተጎዳችው ግን እስካሁን በጌታ ናት የሚገርም በቃ አበርትቷታል እንደውም እኛን ነው በቃ ቤት ተሰብስበን ካልጸለይን ራሱ ለምን ትላለች እሺ ማዘር ላና እሺ ማዘር አቤት እንዴት አለፉት ይሁሉ መከራ እንደው በጌታ ነገሩን እስቲ እንዴት ይጸልዩ ነበር ምንም አይመስለኝም እንደውም በእውነት እኔ እንጃ አቅምና ጉልበት እንደዛ ያለ የለም እኔ እንጃ ዳሪ ስራ ውዬ መጣለው ማታ ለሊት ለልጆች አበስላለሁ ምንም መስሎ አይታየኝም እንኳን ከሌ እንደዚህ ተከሌ ተነጥዬ ተናታባት ተነጥዬ የለም እግዚአብሔር መልካም ነው እና ምንም አይመስለኝም ነበር አባቴ ከኔ ቤት በታች ነበር መንደሩ እና እኔ ብቻ ነኝ እዛ ያለው እና አንድ ቀን ያንጎራጎረ ሰምቼው ያን ፈተፈትኩና በሳኔ ይየለት አርኩና እንካብላ አባዬ እንካብላ ስለው አይ እንዴት አርጌ በለዋለሁ እንግዲህ አርወይ ነበር እንዴት አርጌ በለዋለሁ ጨሶች የሰሙ ጊዜ ይቆጡኛል እንዴት አርጌ በለዋለሁ እንዳትበላ ተብያለሁ አልበላም ሰው ያየኝ ጊዜ ይናገርብኛል ይለኛል አረ ችግር የለም እኮ እንጀራ ነው እኔን ምን አላረከኝ ተንጀራው ብትበላ ምን ችግር አለው ብለውም በያለ እናስ እንዴት ትሆን ብለው እንዴው ልጄ እንዴው ብትተየው እንዴው ብዬ ነው አይ ካንተ በላይ እኮ ነው ክርስቶስ አንተ ስጋባቴ ነህ ፈጣሪ እኮ ጌታ ነው እንዴት አድርጌ ተዋለሁ እኔ በጌታማ አልለውጥህም እለዋለሁ ሞልቷል መሬት ልስጥሽ አለ
አረ የኔ ርስ በሰማይ ነው እኔ አልፈልግም እኔ ልጅነት ድርሻያን ያገኘው ልስጥ ጉረስ እንቢታልክ በቃ በጌታ አለውጥህም ተዋልኩት በዛ የተነሳ ተለያየን ሌላ ገረዶ ተቀበረ እዛም ሀገር እዛም ሳይቀበር ሌላ ገረዶ ተቀበረ እና ሲሞት እኔ አለርኩም አያስጠጉኝማ እና ምንም መስላይ ይታየኝ ምንም እንደው በቃ መከራው ደስታ ነው የሚመስለኝ እኔ እንጃ እና እግዚአብሔር መልካም ነው እግዚአብሔር መልካም ነው እኔ እንጃ ለኔ እግዚአብሔር እኔ እንጃ በእውነት እኔ አሁንም ቢሆን አሁን እንግዲህ ሁለት ወር ያለፈ እንደዚህ ከተኛው እና እንዴው እንኳን እንደዚህ ቁጭ ብዬ እንደው ሁኔታያን ብቻ ባይናቸው ነው እንጂ የሚመለከቱ ውስጤን የሚያውቁት ቢሆን ልጆቼ እንዴት ይሆኑ ነበር ላለው ያለቅሳሉ ኩምትር ብለው ቁጭ ብለው ያለቅሳሉ የሁለት ወር አንድ ኤስ እንደም ተጥጌም ተነሳውቅም እና ግን እኔ መስሎ ለምን አላልኩትም እስካሁን ድረስ ጌታ ለምን እንደዚህ ያረከኝ ለምን ነው ብዬው አላውቅም እግዚአብሔር አላማለው እና ያለቅሳሉ አታልቅሱ ለምን እኔ የምሄድበትን አውቄል የምሄድበትን ስለማውቅ እኔ ምን ያስጨንቃቸዋል እዚህ ምድር ላይ እኮ ማንንም አይኖርም እኔ እኮ በህድም ወደ አባቴ ነው ላቸዋለሁ እና ምንም ለምን ጌታ ሆይ አላልኩትም እስካሁን ድረስ በእውነት አላልኩም እግዚአብሔር መልካም አድርጎልኛል ምን ለኔ እንጃ እኔ ምንም ምለው የለኝም ለጌታ ናዙ የምጠይቃቸው ጥያቄ እድል ልስጥ ብሩክዬ በጣም አመሰግናለሁ ተባረኩ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ተባረኩ እኔ ሌላ ምንም እናቴ ማዘር አቤት ምን እንድናደርግልሽ ትፈልጋለሽ እስቲ እኔ በቃ በጦለት እንድታግዙኝ በቃ እኔ በቃ እንደዚህ በጦለት እንደዚህ እንድታስቡኝ ነው በእውነት እኔ የምፈልግ ይሄን ብቻ ነው እኔ ጾለት ብቻ ነው በቃ እኔ የምፈልግ በቃ ማዘር በእውነት እኔ በጣም ትልቅ እድለኛ ሰው ነኝ በዚህ ሰዓት እርሶን እንደዚህ አይነት ለጌታ የከፈሉትን ነገር በመስማቴ በጌታ ገና ከሆንኩኝ በጣም ቅርብ ጊዜ ነው ግን ጌታ ያስችላል በጣም ያስችላል በእውነት ይሄን ጸጋ እንዴት አገኙት ብዬ ማለት አልችልም የሱ ስጦታ ነውና ለኛ ይሄን የርሶን ያሳለፉትን ህይወት ሼር ያድርጉን እርሶ ይጸልዩልን በእውነት እኛ ትንሽ የሆነችውን ነገር እንኳን አካብደን በጣም ብዙ ነገር ያጣን አስመስለን ከሰዎች ተገለልን ከሰዎች ተገፋን ምናም ብለን እንላለን የራሳችን ገቢ በጣም ብዙ ደግሞ እኛን የመሳሰለ ሰው ባለበት አይነት ሁኔታና ይሄን በመስማቴ በእውነት እኔ ዘመኔን እንዴት ከጌታ ጋር መቀጠል እንዳለብኝ ትልቅ ልምድ ነው ያገኘሁት ማንንም ቢቀር ለካ ድሮ ይከፈልለት ነበር መስዋዕት ዘንድሮም ይቻላል ማለት ነው በዙሪያችን ብዙ ነገር ከቦን ምናጉረመርም ሰዎች አለን ማዘር ጌታ ይባርኮት ኢየሱስ የዘላለም አባት ነው በእውነት እኔ ፎይ ብዬ ስላረፍኩበት በቃ ጌታን እንዴት አድርጌ ለሰው ልንገረው ብዬ ይጨነቃለሁ ማለት እኔ ያገኘሁት ሰላም የሰላም አለቃ ነኝ አይደል ያለው እኔ ትልቅ ሰላም ነው ያገኘሁት እረፍት ነው ያገኘሁት እኔ ውስጥ ኢየሱስ ትልቅ ቦታ አለው በቃ ወደዚህ ቦታ ውስጥ እግዚአብሔር አምጥቶ አስቀምጦኛል አልለፋው አልሰራውም አላዋጣውም አይገባኝም ከፋሚሊዎቼ ጴንጤዎች አሉ ግን ያው ኦሬዲ ቅርብ ጊዜ ነው ለጌታ አመት ከምናምን ነው ካገኘውኝና ጌታ ይባረክ ለካ እንዲም እየተከፈለለት ይኖራል ትልቅ ልምዶ ወስጃለሁ በእውነት ጌታን እርሶም በመስማቴ ይሄን ምስክርነት ይሄን ቴስቲሞኒ በመስማቴ ጌታ በቃ ዛሬ መርጦኛል በዚህ ዘመን ምንም ነገር ሳይጎልብን የራሳችን ስራ በጣም ብዙ ፍሬንዶች 20-30 ደቂቃ ሳይሞላ ደግሞ በተመቻቸ አይነት ትራንስፖርት ሄደን የቸርች አገልግሎት ያለን በቤተክርስቲያን መገልገል እየቻለን ሁሉ አልተመቸንም ብለን ምንቀርበት ሁኔታ አለ እና እርሶ 4 ሰዓት በእግሮት ሄደው ሊያውም በእናት በአባት በእህት በወንድም ሊያውም የገዛን የወለዱትን ልጅ እንኳን
መቀበሪያ ቦታ እስኪያጡ ድረስ ተሸክመው አስክሬን ሌላ ቦታ ሄዱት። በእውነት ጌታ ይችላል። ኢየሱስ በቃ የሚሰጠው ጸጋ ይሄ ነው። እግዚአብሔር ይችላል። ስለሰማሁት ስላገኘሁት ደስ ብሎኛል። ጌታ ይባርኮት። ብሩክ በውስጥ በኩል ኮንታክት አድርገኝ። ብሩክ ወይም ፓስተርዬ ተባረኩ። በጣም አመሰግናለሁ። በእውነት የምጠይቀው የለኝም። እርሶ ይጸልዩልን፣ እርሶ ይባርኩን። በእውነት ይሄን ጌታ እርሶ ያገኙትን ፍቅር ጌታ እኛ ውስጥ ደግሞ ያስቀምጠው። እንደዚህ የምከፍልለት ጌታ ይሁን። እግዚአብሔር ታላቅ ነው፣ ታላቅ ነው። በቃ የሚችል አምላክ ነው። ኢየሱስ ጌታ ነው የምለው የለኝም። በእውነት እግዚአብሔር ታላቅ አምላክ ነው። እኔ ያለውና የምኖር ነኝ ብሏል ስሙን። በእውነት ሰማይ ዙፋኔ ምድር የእግር መረገጫዬ ነች። ምን አይነት ቤት ትሰራልኛለህ ማለት ይሄ ነው እኮ። ቤትኛው ቦታ ላይ ሰርቼ አስቀምጠዋለሁ። ኢየሱስ አባ ማይገባኝን ሰብስቦ አምጥቶ እንደዚህ አስቀምጦኝ፣ ሞት ሲገባኝ መጥፎ ነገር አድርግ የነበረ ልጅ በሱ በቤቱ ደግሞ እንደዚህ አምጥቶ የክብር ዕቃ ሲያደርገኝ ይህን ቴስቲሞኒ ስሰማ በእውነት ያጉረመረምኩት ሁሉ ወደቀ። ጌታ ይባረክ። አመሰግናለሁ ማዘር በጣም ጌታ ይባርኮት። ዘመኖት ይለምልኝ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። እኔ ያስደነገጠኝ ነገር ልንገራችሁ። እሺ ትሰጣላችሁ። 4 ሰዓት በእግራቸው ሄደው ጌታን ያመልካሉ። ፓስተር ቸርች በሌለበት ቦታ ላይ ቤታቸውን ቸርች አድርገው ይሄን ነገር ላይ በጣም ማውራት ፈልጋለሁ። አሁን እድሉን ልስጣችሁ መጠየቅ የምትፈልጉ ሰዎች ማለት ሊያጅ ያወጣች መሰለኝ። ማዘርዬ ወለት ክብር ነው መቼም በእናንተ ፊት ጌታ ኢየሱስን አብረን ስለምናመልክ አንድ ጌታ ስለምናመልክ በጣም ደስ ይለኛል። በቃ ግን ጥያቄ አለኝና እንዴት ነው መጀመሪያ ጌታን ያገኙት? ከዛ ደግሞ ምን ቢሰማውት ነው? እንዴት አይነት ከእግዚአብሔር ጋር ኢንካውንተር ቢኖሮት ነው እንደዚህ ጸንተው ሞትን፣ ሐዘንን፣ ቤተሰብን ይህን ያህል ዋጋ የከፈሉት? እንዴት ነው ጌታን ያገኙት? ደግሞ እንዴት ነው ወደ ልቦት ደግሞ ገብቶ በቃ ይሄ ነው የኔ መንገድ፣ ይሄ ነው መንገድ ኢየሱስ ብቻ ነው ከሱ በቀር መዳን የለም ብለው አምነው ቤተሰቦትን እስከሚተው አባቶት እስከሚተውት ድረስ ያለ ምንም ያለ ሀብት ያለ አገር ያለ ወገን እስከሚቀሩ ድረስ እንደዚህ ዋጋ የከፈሉት ምን ቢሰማውት ነው? እንዴት ነው ያገኙት ጌታን? መጀመሪያ ያገኘሁትን ቅድምም ጠቅሼዋለሁ። በመምክኛት ነው ጌታን የተቀበልኩ እና አሁን እንደተናገርሽው እኔ አንድ ቃል በቃ መጀመሪያ አንብበው ሲነግሩኝ መንገድም የህይወትም እኔ ነኝ፣ ከኔ በቀር ወደ አብ የሚገባ የለም የምትልት ቃል መጀመሪያ ልቤ ላይ ያረፈች። በቃ ከዛ በኋላ በማንም መዳን የለም፣ መዳን በክርስቶስ ነው። ይሄ ነው። ሌላ ትርትር አድርጌ መጽሐፍ ቅዱስን ባላነበው ምንድነው ደግሞ አንቺ ደግሞ ምኑን ታውቀዋለሽ ይሉኛል። መንገድም ህይወትም እሱ ነው፣ ከሱ በቀር ወደ አብ አትገቡም፣ ወደ መንግስተ ሰማያት አትገቡም እላቸዋለሁ። የሚጠይቁኝ ምኑን አውቀሽ ነው ይሉኛል። ይሄ ነው ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተ የኔንም የናንተንም ኃጢአት ይዞ ለኛ ብሎ ነው እንጂ ለሱ ኃጢአት ሰርቶ አይደለም እንደዛ የሆነ ደሙን ያፈሰሰ እና ለኔም ለናንተም የሞተውን ክርስቶስ አመልካለሁ እላቸዋለሁ። ታውቀዋለሽ ደግሞ እንደዚህ ይሉኛል። አውቀዋለሁ እና በቃ መጀመሪያ አጭቃላት ሆዴ ውስጥ ልቤ ውስጥ ያረፈች በዛች ነው ያመንኩ። እና እግዚአብሔር ጸጋውን አበዛልኝ፣ አበረታኝ። አሜን። በቃ ከዛ ወደዛ ልቤን እየሞላው በቃ ከዛ ወደዛ ጥንካሬ ሰጠኝ፣ እምነት ሰጠኝ፣ አመንኩት። ኢየሱስ
እስቲ ስለ ባለቤቱትም እሱን ይመልስልኝ። እንዴት እሱስ ወደ ጌታ መጣ? እሱ ወደ ጌታ አንድ በኔ የተነሳ ነው መጀመሪያ አንድ እንደዚህ ይገባል ንሳ ይገባል የእሱ የ17 ዓመት እኔ 12 ዓመት ሆነን የተጋባን የመጀመሪያ ባልና ሚስት ነን። በስንት ዓመታችሁ? እኔ በ12 ዓመቴ። እሺ አይ ዋጠጥ ተንገሩና ስንት ዓመት? ወይንም ስንት ዓመት እሱ? ዓመት ነው 18 ይሆነ 17 ይሆነ 17 አለ። እንዴት እሺ ይሄንንማ ይሄማ ይነገረን። ቆይ ይሄማ እሺ ባሎት ልጠይቅ እሱን ልጠይቀው እስቲ ትንሽ ጆሮውን እንትን ስለሚለው ለዛ ነው እንትን ያለው። ጠይቅልኝ ደሜ በስ በ17 ዓመት ተጋብተው ስንት ዓመት ነው በትዳር የቆዩት? አሁን 49 ዓመታቸው ነው። አሁን የሰማይ አምላክ ጌታ እግዚአብሔር እሰይ 40 ስንት ዓመት? 49 ትዳር እንዴት ነው በልልኝ አባትን ጠይቅልኝ። ትዳር እንዴት ነው? በትዳር እንዴት ነው የኖራችሁ? በትዳር አንድ ላይ ስንኖር ለካሳም ቢዘዝ በጣም ጥሩ ነበረች። ጉልበታ ጥሩ ናት፣ ታገለግላለች፣ ትታዘዘኛለች። በጣም ጥሩ ናት። አዎ በጣም ወዳታለሁ፣ እሷም ትወደኛለች። በቃ እንኖራለን። እኔ ስለ ቤት ምናምን እንደዚህ ማማውቀው ነገር የለኝም። አዝመራ አስገባላታለሁ ምኑንም ገበያ ምናምን እሷው ናት፣ ማውቀው ነገር የለኝም። ወደ ጌታ ከወጡ በኋላ ምን ለውጥ አላቸው በህይወታቸው? ማዘር ወደ ጌታ ከመጣች በኋላ ምን ለውጥ አለው? ከቀደሙ ጌታን ሳትቀበል የነበረውና አሁን ተቀደሙ አሁን ያው ምንም ለውጥ የለም። እኔና እሷ ያው ነን። እኔ በጌታም ያው አሁን ያውናት አሁንም ወዳታለሁ። ቀደም እንደዛው ነው የኖር። እሰይ እሰይ ወዳታለሁ አሁንም ኒኒና እሰይ በየ ለባለ ትዳሮች አሁን ቶሎ ይፋታሉና ምን ይመክራሉ? ለባለ ትዳሮች ቶሎ ይፋታል ሰውና ምን ይመክራሉ? ለባል ምን ይመክራሉ? ለባሎች ማችስ ባልና ሚስት ብዙ ይጣላልና አንድ የሚያስጥል የለም። ከነሱ ሳያቸው ባል ወይም ዝቅ ማለት አለበት ወይም ሚስት ዝቅ ማለት ነበረባቸው። እንደዚህ ያለ እነሱ ላይ የለም እና በጣም መፋታትን ይወዳሉ እነሱ። እኔ ግን የመጀመሪያ ስለሆነች ምንም ይሄ ነው ማለት አልችልም። ብዙ ነገር ታረግልኛለች። አሁን ጊዜ ላሉ ባሎች እንዳይጣሉ ምን ትመክራለህ? በአንድ መኖር ጥሩ ነው። ጌታም ካንድ ኑሩ። ስለዚህ በአንድ መኖር በጣም መልካም ነው። ጋብቻ መልካም ነው ስለሚል እግዚአብሔር ቃል አሜን። በዛ ቢኖሩ መልካም ነው ብዬ ነው የምናገር። አሁንም ቢሆን መፋታት ኃጢአት ነው። ከዛም መር ኃጢአት ነው። ስለዚህ ጌታ ጋብቻን ካንድ ኑሩ ነው የሚል እያልኩ እየተናገርኩ ነበር። የሚሰማ የለም ግን አይሰሙም እንጂ። እስኪ ማዘርን ጠይቅልኝ። ማዘር እንዴት ይሁኑ ሴቶች? ምን አይነት ሚስት ይሁኑ? መቼም የቤቱ ምሰሶ ማዘር ናቸው በጣምና እስኪ ለወጣቶቹ ላገቡ ሰዎች ማዘር ይምከሩልኝ። ከጌታ አንፃር እንዴት ይላሉ? በእርግጥ ባልና ሚስት አንድ አካል አንድ አምሳል ናቸው። እሱ ስራ ውሎ መጥቶ በቃ የቅሬታ ግንባሩ ላይ ካየውበት እኔ በጣም እርቡቅላለሁ። ከኔ ማለት ነው የኖርኩት ነው እና እንደዛ ይሆን ነው የምንኖር የነበር እና አሁን ስመክር እኔ ተው አንዱ ሲያጠፋ አንዱ ሳልቻለ መኖር የለም አብሮ መኖር የለም እና ባካችሁ ግብ አትግጠሙ እያልኩ ነው መመክር። የማገኘውን ሰው እንደዛ መክራለሁ። ጌታ አይወድም፣ ጌታ ፍቅር ነው። ጌታ የሚወድ ሰላም ነው።
ይህ ጣልቻ እናንተ ብትጣሉ ለልጆች ይተርፋል፣ ወደ ልጆች ይዛመታል። ለልጆች ፍቅር ነው እንጂ ማሳየት እናንተ ተጣላችሁ ልጆቻችሁም የእናንተን ፈለግ ይዘው ነገ እንደዛ ያደርጋሉ። እንደዚህ መሆን የለባችሁም። የማትግባቡበትም ነገር ተሆነ ተልጅ ወይ ፈቀቅ ብላችሁ ብቻችሁን ተወያዩ፣ ተመካከሩ። በልጆች መሃል አትጣሉ እላለሁ። እኔ ያለኝ አቅሜ ነው። እንትን በጌታ ጸንተው መኖሩ ጠቅሞት ለልጆቹት ጠቅሞታል። ለሱማ ምን ድርድር አለው? ያማ መቼም ድርድር የለውም ብዬ እኮ ነው ያንን እኮ ጥያቄ ውስጥ ያማ መቼም አዎ እንደዛ ብዬ ነው እኔ እንትን ያልጠቀስኩት። ኢየሱስ ማዘር የኔ እናት ማዘር እስቲ እንትን ነገር አሁን ቤት ውስጥ ማለት ነው ፕሮግራም ይሄ ማታ ሁሉ ጊዜ ነው ያለው ምሽት ላይ ማታ ነው። ቀደም ገጠር ተነበር ከብት እናስገባና ያንድያችንን ከብት አስገብተን በር ዘግተን ነበር ምናመልክ። በጊዜ ከብት ስላለ በጊዜ እንትን አንልም። ማታ ነው አምልከን ዘምረን እንተኛ ነበር። እዚህ ከመጣን ግን ስብስብ እዚህ ከመጣ 2010 ላይ ነው የመጣው ያመጣኝ። ያው ሰብሰብ ብለን አለን። አንዳንድ ቀን ግን እናሰግራለን። ዘወትር አንጸልይም፣ አንገናኝም። ፈቀቅ ያልዋሉ እና ተሳምንት 3 ቀን እንገናኛለን፣ አብረን እንጸልያለን። ግን አሁን በርተት ሲልባቸው እንኳን አንድ ቀን ሊያፈዳጉሉ የጾም ጸሎት ጊዜ 2 ወራቸው ነው። እሰይ አልኩ በእውነት እኔ አሁን እሰይ እላለሁ። ቆርም ብለው የጾም ጸሎት ይዘው 2 ወራቸው ሲጸልዩ እሰይ እኔ ምንም አልሆንም። እና እንደዛ ነው ገጠር እንደዛ ነበር። እንትኑን አሁን ብዙ መከራ ሲያሳልፉ ለልጆቹ እንዴት ነው የሚናገሩት? ምክንያቱም ህፃናቶች ነበሩ ሲሰደዱ፣ ሌላ ልጆቹ ሲሞቱ እነሱ ህፃናት ነበሩና እንዴት ነው ለልጆቹ አልከበደ መናገር? እንዴት ነው የሚያጽናኑት ልጆቹን? ምንም አይከብድብኝም እንደውም ለመናገር ልጆችን በቃ ምንም አይመስለኝም። ልጆችም ያውቃሉ መነጠላችንን ስለሚያውቁ ብቻቸውን ነው። ቀንም እኮ ስንል ዘግተንባቸው ነው የምንሄድ። እንደዚህ ወደ መንገድ ስንሄድ በር ዘግተን ቆልፈንባቸው ነው የምንሄድ የሚደነቡ ስለሌላቸው እና ስለሚያውቁ በቃ ይገባቸዋል እንደኔው። እና እግዚአብሔር ይወደደው ነው እንደዚህ የሚሆን። እግዚአብሔር ባይወደን ኖሮ በቃ መከራ አይደርስብንም ነበር እላቸዋለሁ በሚገባቸው ቋንቋ አድርጌ። በቃ ጌታ ስለወደደን ነው ይሄን መከራ ታልተቀበል በቃ ከሱ ጋር መኖር አንችልም እላቸዋለሁ። ኢየሱስ እና መስሎ አይታያቸውም በቃ እሺ። ሌላ ሰዎች መጠየቅ የምትፈልጉ አላችሁ? ኩካይ ሐመረ ኦኬ። ቴንክ ዩ ፓስተር። እኔ እግዚአብሔርን እውነት ስለዚህ ድንቅ ቤተሰብ እግዚአብሔርን አመሰግናለሁ። እግዚአብሔርን እድል ስለሰጠን ዕብራውያን 12 ላይ ነው አይደል? እንደዚህ ያሉ እንደ ደመና ያሉ አባቶች እንዳሉ ይናገራልና እናንተ ለኛ በረከቶች ናችሁ። በጣም እንወዳችኋለን። በእውነት ይሄ ያጸናናል እኛንና ላላችሁበት ምድር እናንተ በረከቶች ናችሁ። እና አንድ ጥያቄ መጠየቅ የምፈልገው ያኔ የምታመልኩበት መዝሙር ምን ነበረ? የምትባረኩበት? እኔ ሞቶ ንሮሰ ኢየሱስ ጋር የሚለው ነበር ሞዶ
በቃ ልጆች ደግሞ በአማረቅ የሚለውን መዝሙር በጣም ይወዱታል ለኢየሱስ ምስጋና የሚለውን እስቲ ማዘር ይዘምሩልን ትንሽ እንትኗን አንተ ዘመርስ ከቤተሰብ አንድ ላይ ዘምሩት እስቲ ናይ ትልቅዬ ናይ ወደስ አንድ ላይ ደመቀ ጥጉኝና እዚህ ላይ ብሎ ናይ ነው ወደስ ነው አንቺ ናይ ምንም ይላል በቃ ደስ በአማረቅ የኛን መዝሙር መርጠናል የልጆችን የዛኔን ዘምር የነበረው እሺ በአማረቅኔ ለኢየሱስ ምስጋና ቃሉን የሚያደርግ አምላክ ነውና ደመናማ ላይ ሸለቆን ይሞላል በሰውም አይቻል በእግዚአብሔር ይቻላል በአማረቅኔ ለኢየሱስ ምስጋና ቃሉን የሚያደርግ አምላክ ነውና ደመናማ ላይ ሸለቆን ይሞላል በሰውም አይቻል በእግዚአብሔር ይቻላል አገነነው ለኔስ ምሕረቱ አገነነው ለኔስ ምሕረቱ በስቶልኛል ለኔስ ምሕረቱ ምስጋና ምስጋና ዛሬም ገናና ነገም ገናና ተወዳዳሪ የለውምና ዛሬም ገናና ነገም ገናና ተወዳዳሪ የለውምና የማዘርን መዝሙር ዘምሩ ማዘር የሚወዱትን በመከራ ጊዜ ያሳለፉትን መዝሙር ኑሮ ከጌታ ከኢየሱስ ኑሮ ከጌታ ከኢየሱስ ጋር በሸለቆ ይሁን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል ኑሮ ከጌታ ከኢየሱስ ጋር በሸለቆ ይሁን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል ብሩክዬ የምጠይቃቸው ነገር አለ አቤት ፓስተርዬ ዋው ደስታዬ እንዴት ነሽልኝ ቀንስ ደስታዬ ሁሉ መልካም ሰማኛል ደህና አለሁልኝ ደስታዬ ፓስተርዬ አሁን ስታወራ እንደዚህ ደስ አትልም ግን የመጨረሻ ተጨንቃ ነበር በጣም ተጨንቃ ነበር እስራት ውስጥ ሆና ነበርና ጌታ በዚህ ቤተሰብ ውስጥ እግዚአብሔር አንድ ላይ እንድናረክ ስለረዳን ስሙ የተባረከ ይሁን አሁን እንደዚህ ተፈተሽ ስትታይ ቀላል ይመስላል ብሩክዬ እንትን ቆራረጠ አይ ይሰም በጣም አንተ ጋር ነው ይዛለ ከታላቅ ልጃቸው ጋር ተገናኘ ታላቅ ልጃቸው ፓስተር ደው እንትን ደሚያውን ስራ ላይ ነኝ ስላለኝ ነው እንጂ ተነጋግረን ነበር ላገኛት በጣም ማውራት ፈልገን ነበር እና እኔ ጋር ነው የሚቆጣጠረው አንተ ጋር እንትን አለ ድምጽ በጣም ቡቡዬ ዝጋው እሱ ቡቡዬ ነው ዓለም እንትን ይላል እና ዓለም ነው ይችላል እሺ ስለ ወንድማቸው ስለ ደሜ
የመጨረሻ በጣም የሚገርም ነገር ፓስተርዬ ከእንትኑ ጋር ዛሬ የተፈጠሩን ልንገርህ ምን አይነት ነገር እንደተፈጠረ የሚገርም ጊዜ አሳልፈን አሁን እንደገና የመጡት እንደዚህ አይነት መልእክት አይቼም ማለት በኔም አልፎም ማያውቅም ምንም ማቀው ነገር የለም እዛ ቀደም አንተ ካወራኸኝ በኋላ ወንድማቸው የመጨረሻ የሚገርም የቤተሰቡ መሃል ነው በቃ መሃል ላይ ታውቃለህ ቤተሰቡን እግዚአብሔር የተናገረውን ነገር ነው የቤተሰቡ ዋና ጠባቂ ነው ከናቱ ጋር አልተለየም ነበር ያኔ ስንጸልይ ለዚህ ነው ማማ ደስ ያላት 2 ወር አብሯቸው ነው ያሉት በጾም ጸሎት ከቤታቸው እንኳን አልተለያቸው ምን አይነት መንፈስ እንደነበረ ግን ልነግርህ አልችልም እንዴት አርጎ ቤተሰቡ ከልጅነታቸው ጀምሮ ብሩክዬ ልጅነታቸው እንዴት ነግሯል መከራውን እሳቸው ስደት ውስጥ ሆነው ይያለ አው እነሱ መጀመሪያ ይሄ ነገር ችግር ውስጥ ባለ ጊዜ እነሱ ልጆች ነበሩ ገባ በልጅነት ጊዜ ነው ያሳለፉት የነሱ ፍቅር ነው እዚህ ጋር የጌታን ፍቅር ከነሱ ተምረው ነው በዛ ውስጥ ነው እነሱ ያደጉት ቀድም ሲመሰክሩሉ እንደነበረው በጣም በጥላቻ ውስጥ ነው እንግዲህ ቆዩት ማንንም አጠገባቸው አይጠርም የነሱ የልጆቹ ብቻ ሳይሆን ከብቶቻቸው እንኳን ከሌሎች ከብቶች ጋር እንኳን አብረው አይበላም ነበር ምን ያህል እንደተጠሉ እንግዲህ ይታይ በከተማ ውስጥ አብረው እንኳን ሳር አይበሉም ነበር ከብቶቻቸው በዛ ውስጥ ነው ደሜ በእነሱ ፍቅር የተነሳ ነው በክርስቶስ ኢየሱስ ፍቅር የተነሳ ነው እዛው እስከ እናቱ ጋር ተጣብቆ ይቀርው ገባ ሪጀክሽኑ በጣም የበዛ ነበር ግን ያ ፍቅር ነው በቤተሰብ ውስጥ እንዲተከሉ ያረጋቸው ፓስተርዬ የመጨረሻ መሃል ላይ ሆነው እንደዚህ እንዲያዘው አሁን ብታያቸው ሁሉም አሉ ባለፈው በጣም ሁሉም ተሰብስበው ነበር እንዴት እንደሚዋደዱ አንድ ላይ ነው የሚበሉት አንድ ላይ ነው የሚያመልኩት እንደዚህ ልጅ ብቻ አይደለም እኮ ልጅ የልጅ ልጅ እያለ ነው እኮ እንዳለ ተሰብስበው ነው የተቀመጡት ስለዚህ ፍቅሩ በቃ መከራውን ቢኖር መገፋቱን ቢኖር በወንድሞቹ ባጠገቡ ባሉ ሰዎች በከተማውስ መገፋቱ ቢኖር ነገር ግን የኢየሱስ ፍቅር ነው አንድ ላይ ያያዛቸው ያ ፍቅር ነው አሁን ከዚህም አልፈው ለሌሎች መትረፍ የሚችሉበትን መንፈስ ያዘው ደምዬ ስለዚህ በቤት ውስጥ ይሄ ፍቅር ነው ያሰራቸው ከእናትና ከአባታቸው ይበልጥ የክርስቶስ መንፈስ ነው አንድ ያረጋቸው በዛ ውስጥ ነው መዋደድ የቻሉት እውነቴን ነው ማለት እናቴና አባቴ ብለው አይደለም ኢየሱስ ነው ብለው ነው የተያያዙት ሴንተር እስከ ዛሬ የምንማረውን ነገር ሴንተር ሆኖ ያገኙት እዛ ቤት ውስጥ ነው ኢየሱስ ነው መሃል በሁሉ ነገር ኢየሱስ ነው መሃል ጌታ ይባረክ ፓስተርዬ ይሄ ከሆነ ጥያቄው በጣም ትክክል ብሩክ እኔ ማየት ምፈልግ ማለት የመጀመሪያ ልጃቸው የኢየሱስ እንደዚህ 2 ወር ሳቸው ሲታመሙ ቤተሰቡ ዘግቶ እየጸለየ ነበር አይደል እሱማ ፓርት በጣም ነው የሚገርመው እሺ አሁን ቀደም ስትናገር ነበር ደስታዬ ምን እንዳለች ታውቃለህ ተላይተን ነበር 3 ቀን ብቻ ነበር ምን ጸልየው አለች ነገር ግን እኔ ታምሜ ውስጤን አያውቁትም እነሱ ያለቀሱ ነው እኔ በመንፈሱ እግሬ ተይዟል አለች ነገር ግን ውስጤን ቢያውቁት ደስ ይለኝ ነበር በዚህ የተነሳ ነው እነሱ የተሰበሰቡት ጾም ጸሎት ይዘው 2 ወር ጾም ጸሎት ይዘው 2 ወር አልተኙ እንቅልፍ የሚባል አላዩም እያንዳንዱ ልጅ እሳቸው ጋር ነበር የሚሆኑት እዛው ነበር የሚያለቅሱት እጃቸው ተይዟል መናገር አይችሉም እግራቸው ተይዟል ነገር ግን ውስጤን ባዩኝ ኖሮ እኔ በመታመሜ እነሱ ጾም ጸሎት አወጁ ጾም ጸሎት ማወጃቸው ብቻ ሳይሆን አንድ ላይ ተሰበሰብን በኔ ጉዳይ እንኳን ታመምኩኝ ነው ያለችን አሁን ደስታዬ በመታመሜ ደሳለኝ ነው የምትለው ሁሉም ተሰብስበው አንድ ላይ ሆኑ እዛ ውስጥ ግን እያንዳንዱ ልጅ በጣም ሀዘን ውስጥ ነበሩ ተመተው ነበር በቃ አዝነው ነበር ምክንያቱም እናታቸውን የሚያውቁት እናት 2 ወር ታስራ መናገር አትችልም አንደበቷ ተይዟል እጇ ተይዟል እግሯ ተይዟል መንቀሳቀስ እንኳን አትችልም ግን እዛ ውስጥ ምን ያረጉ ነበር በየቀኑ ጾም ጸሎት ይዛሉ በየቀኑ እኛን ይሰማሉ በየቀኑ ከቲክቶክ አይጠፉም ጆሮዬ ላይ አርጎኝ ነበር መተኛው አልኩ ሰምታል አሊ አንተ ስታስተምር እዚህ ሲመለክ ጆሮቻ ላይ ያረግላቸዋል ያንን ነበር የሚሰሙት ውስጣቸው ያለው ደስታ ሌላ ነው ሰውነታቸው ላይ የሚታየው ግን ሌላ ነው ኤክስፕሬስ ግን ማድረግ አልቻልኩኝም ኢየሱስን እንዴት አድርጌ ላውጣው እና እዛ ውስጥ ይቃጠሉ የነበሩት ምንድነው ጌታ ሆይ መልሰኝና ተሸክመው ባወጡኝ አገር ላይ ተመልሼ ኢየሱስ አዳኝ እንደሆነ ላሳያቸው በእንትን እንደወጣሁኝ ተሸክመው እንዳወጡኝ እየተራመድኩኝ ልግባ
ገብቼ ግን ኢየሱስ ጌታ ነው ብዬ ልስበክ ይታየህ በዛ ከተማ ውስጥ ገበያ ወጥቶ ነበር ኢየሱስ ጌታ ነው የሚሉት በድንጋይ በሚያስወግርበት ከተማ ውስጥ እሺ እሱም ፓርቲ እንገሩን ማለት ክርስቲያን በሌለበት ከተማ ውስጥ እሱም ፓርቲ ማዘር ይንገሩ አዎ ጠይቅ ማዘር ከዛ ይረፉ ማዘር ሚውት ነው ክፈተው ደሜ ሚውት ነው ክፈተው አዎ እሺ ወንጌል እንዴት ይሰሩ እንደነበረ ይንገሩ እሺ ገበያ ሄጄ በቃ ስለ ጌታ አወራለሁ አረ እባክሽ አንቺ አታፍሪም እንዴ እኔስ እንዴው ቤንቴ ብለሽ እንዴው ስምሽን ስትጠሪ ለምን እንዴው ትንሽ ፍረት የለሽም ይሉኛል አረ ጌታ ኢየሱስ ክርስቶስ እኮ አዳይ ነው እሱ እኮ ያድናል እሱን ተቀበሉ በመድር ላይ ያላችሁ ሳልተቀበላችሁ ጌታን የሰማይ አባታችሁ ኋላ ብትሄዱ አላውቃችሁ ሞግዱ ነው የሚላችሁ ላቸዋለሁ ደሞ የናመጣሽ ይሉኛል ገበያ ሄጄ ምንም አላፍርም እናገራለሁ አልፈራም አወራለሁ ታገኘው ሰው ጋር በቃ ስለ ጌታ ሳላወራ ምንም ቤት ያልገባም ነበር ስለ ጌታ ሳልዳክም የፈለገው ቢሆን ገበያ ሄደው አይ እንዴው መታወታ አቁም ማዘሪ ምን አልክ ፓስተር አመታዋቸው አያቁም ተተናክሯቸው አያቅም እንዴ ሲመሰክሩ እንደዛ ሳልተመታው ኢየሱስ አልመጣው አልተመታው ብትር ማንንም አላነሳ ብቻ ይሰድቡኛል ሲሰድቡኝ ስቃለሁ ምንድነው የሚያስቅሽ በውስጥ ያለው ክርስቶስ ነው የሚያስቀኝ እላቸዋለሁ እንጂ አልመቱኝም ኢየሱስ አለኝ ጠባቂ ምንም ብትር እንኳን ብትር እንደው በቃ ሲሰድቡኝ ምን ሲሉኝ ስስቅባቸው ደሞ ተስቃለች ይላሉ እኔ እኮ የሚያስቀኝ በውስጥ ያለው ክርስቶስ ነው የእናንተ ንግግር አይደለም የሚያስቀኝ እላቸዋለሁ ና አታነቢ ምናት አሁን ስለዛ አንዲ ጥልቅ ብለሽ እንደዚህ ምትሆኚ ምንድነው ይሉኛል አንድ ጨስ ነበረ እና እንዴት በምን አወቅሽ ስለ መጽሐፍ ቅዱስ ቃል አንቺ ደግሞ ምንድነው አሁን አንቺ መጽሐፍ ቅዱስ ገልጠሽ አይተሽ አንብበሽ ነው እንዴት ነው እንደዚህ ይሆንሽ የምትናገር ይለኛል አንተማ ሽታ ልብሰህ ሽፉና አርገህ እሳትን ቁጭ አርገው አለ ያንማ ግልጥ አርገህ ለሰው ብትናገር ለሰው ሊድን ሆነ እንዳንተ ሽታ ልብሽ በመጽሐፍ ቅዱስን እሳትን ውስጥ አላኖረውም ብለዋለሁ እና ይቆጣኛል በጣም ይሰድበኛል እቺ እርኩስ ይለኛል እኔ እርኩስ አይደለሁም ብለዋለሁ ኢየሱስ እና በቃ ዝም ብዬ ለመከራከር ምንም ዝም የምላሴ ምንም ዝም አይልም ነበር አሁን ወንጌል መስራት ነው የሚፈልጉት ሄደው እንዴው በጣም እዛች ምድር ላይ ሄጄ እዛች ላይ ሄጄ እዛው ቤተ ክርስቲያናቸው ላይም ቆሜ ለመናገር በቃ ያ ነው እንዴው ምንም ጌታ ሆይ አንድ ቀን ብቻ አንድ ቀን ስጠኝ ነው ያልኩት ተኝቼ ጌታ ሆይ አንድ ቀን ስጠኝና እዛች ምድር ላይ ሄጄ በቃ ደግሜ ልናገር እንደዛ ብየዋለሁ ጌታ እንደዚህ አርጊ አንድ ቀለታ እንደውም እንደዚህ እግሬን ያጠበ በጣም የኛው ቀኝ እግሬ እንደዛ አብጧልዩ መቆም በዛ ቁቶታልና ጌታ ሆይ ይሄን እግሬን እንደዚህ አየህ አይደለ ይሄን እግሬን እንደዚህ በቅጡ ሆኜ ቆሜ በቃ እዛች ምድር ሄጄ እኔ ሌላ ምንም በቃ ምለምንህ የለኝም እዛች ምድር ሄጄ ደግሞ በቃ ያንተን ማዳን ተናግሬ ልመለስ ሳምንት አልሆነኝም እንደውም አንድ እንደዚህ ይለዋለሁ ጌታ እና ምኞቴ ነው እኔ ምን እንደምላላቅም ምን ማዘር እንጸልዩሎታለን ከጎኖት ነው ያለነው ጸሎት ቤት ያው ብሩክ ያለ ጸሎት ቤቱ 24 ሰዓት ይጸልዩሎታል በጸሎት ከጎኖ እንቆማለን ጌታ አለ
ጌታ አለ። ትራክቶችን እንልካለን ባሉበት ቦታ ደሜ አቤት ቲም እንልካለን፣ ለምስክርነት ቲም እንልካለን። እናንተ ጋር ይመጣሉ፣ በውስጥ መስመር እናወራለን። እናንተ ጋር መጥተው የሚጸልዩ ቡድኖችን እናደርጋለን። ሰራዊት አለ፣ ጸሎት ቤት ለኢትዮጵያ ውስጥ ሰራዊት አለን። አዲስ አበባ ላይ ናዝሬት የተለያዩ ልጆች አሉና እናንተ ጋር መጥተው ወንጌል ይሰራሉ፣ እናንተ ጋር ይጸልያሉ። ይሄንን አጋንንት እንበቀለዋለን። በጣም ነው የምንበቀለው። የኛ ቤት ክፍት ነው ለነሱ። አዎ የኛ ቤት ለነሱ ክፍት ነው። በትክክል እና እንልካለን፣ እንነጋገርና ጌታ ቢፈቀድ እዛ አካባቢ ላይ ፕሮግራም ኮንፈረንስ እናደርጋለን። ምስክርነት ጊዜ ይኖራል። ለቤተሰቡ ለአጠቃላይ መተው ይጸልያሉ። ማዘር እንጸልያለን። ቤቶች መተው ልጆቹን ሰብስበው በዘይት ይጸልዩሎታል። መጽሐፍ ቅዱስ በድምጽ ልኩሎታለው። እዛ ከባዲ ኦፍ ክራይስት እንልካለን የኦዲዮ ባይብልና ጌታ መልካም ነው። ጌታ ቸር አምላክ ነው። ሌላችሁ መጠየቅ የምትፈልጉት አለ? ጸጉ ናርዲ መጠየቅ የምትፈልጉት አለ? ኦኬ አልዬ እኔ እናቴ እኛ ሳይሆን እርሶ ለኛ ይጸልዩልን። ዛሬ የእውነት የእርሶ ጸሎት ለኛ ያስፈልገናል። የእርሶ ጸሎት ለኛ በደንብ ያስፈልገናል። እንደርሱ ያሉ ሴቶች ጌታ እንዲኖረው የእርሶ አይነት ጀግና ልጆች የሚያሳድጉ ወንጌል የሚሰብኩ በትዳር በሁሉ ነገር ጌታ የባረኮት እርሶ ለኛ ጸልዩልን። ለኛ ጄኔሬሽን ለኛ ትውልድ የእርሶ አይነት ጸሎት የእርሶ አይነት ባርኮት ለኛ ያስፈልገናል። እግዚአብሔር ለእግዚአብሔር መንግስት እንድንበቃ በደንብ እንድንሰራ እንደርሶ አይነት እናት ያስፈልገናል። ወንጌላዊ እናት ያስፈልገናል። እኔ አደራ ነው የምሎት፣ ጸልዩልን። እኛን ተሸከሙን። በዓለም ላይ ያለን ግራ ግብት ያለን ብዙዎች አለን፣ በጣም ብዙዎች አለንና እኛ ሳንሆን ለእርሶ መንጸልየው እርሶ ለኛ ጸልዩልን። እግዚአብሔር እርሶን እዚህ ጋር ያመጣው ለኛ ነው። ያው አልየ ቤት ብዙ ጾምና ጸሎት ይዘን እንጸልይ ነበርና እርሶን ወደዚህ ያመጣውት ለእኛ ስጦታ አድርጎ ነው ጌታ የሰጠንና አደራ ጸልዩልን። በጸሎቶ ሰዓት አስቡን። እግዚአብሔር እንዲያበረታን አስቡን። እኔ በእውነት መምጣት አሰኘኝ። እጆትን ጭኖ መምጣት ሁሉ አሰኘኝ። አልዬ በእውነት እኔ እንደው ላከኝ ሁሉ በውስጥ ጽፍላለሁ። ላከኝ አልዬ ፕሊስ ላከኝ ወደዛ። በቃ እውነት እግዚአብሔርም ደግሞ እርግጠኛ ነኝ ያደርግልኛል። በጣም ብዙ አሉ ብያመንኩ አሁን አንድ እርሶን አገኘን። እርግጠኛ ነኝ በየጓዳው በገጠር ውስጥ ያሉ ድንቅ የሆኑ ሴቶች ተደብቀው ያሉ ሴቶች እንዳሉ እርግጠኛ ነኝ። ያስፈልጉናል ማዘርዬ እናቴ ያስፈልጉናል። እርሶ የትውልድ እናት ኖት፣ የትውልድ በረከት፣ የትውልድ እናት ኖት። የእውነት በጣም ብዙ ተመረያለሁ። ባለፈውም ምስክርነቱን እየሰማው ነበርና እግዚአብሔር አምላክ እድሜን ጤናን ከበረከት ጋር ያላብሶ ለኛ ያቆይልን። ይሄንን ነው የሚለው አልዬ። ደሜ ማንም ሰው ኮሚኒኬት ቢያደርጋችሁ እንዳታደርጉ፣ ወይ እኔን ወይ ብሩክን ያድርግ። ማንም ሰው ቢጽፍላችሁ ማስተር አሊ እና ብሩኬን አግኙበት። ብሩኬ ከኔ ጋር ስለሚያወራ ማንም ሰው በምንም አቅጣጫ ሊያወራ ከፈለገ መጀመሪያ እነሱን አውሩ በሏቸው። የት እንዳላችሁ እንዳትናገሩ አደራ እሺ። በውስጥ በመነጋገር ተባረክ። አስተሪ ለእናንተ ይሄን ምስክርነት ስንሰጥ ዝም ብለን አይደለም የሰጠን። ከዚህ ቀደም እንደዚህ የሆኑ ሰዎች መጥተው ገጠር እያሉ
አንደኛው ከአሜሪካ ነው አሉ አላወቁም። ብቻ እንደዚህ የሆኑ ግሩፖች መጣው አስቁመነው ነው የቀረ እና ችግር የለውም በዚህ ሐሳብ አይገባ። ምንድነው የሚያስፈራን ነገር አንዳንድ ሰዎች አሁን በተለይ የትናችሁ በመርዳት ስም ሌላ ነገር እንዲፈጠር አንፈልግም። የእውነተኛ ልትረዱ ከፈለጋችሁ ብሩኬን አግኟቸው። ልትረዱም ደግሞ አትችሉ መባረክ ስለሆነ ማለት ነው። ብሩኬን አግኙት። በተረፈ ለጥንቃቄ ያህል ስለሆነ ነው። አይ ሆፕ እውነተኛ ክርስቲያኖች ተረዱናል ምን እየሆነ እንዳለ። ከዚህ በፊት በጣም ብዙ ችግሮች አድርሰዋልና በተለይ ሶማሌዎች ላይ እንዲያደርሰዋል። ሶማሌዎች እዚህ ጋር ሲመሰክሩ ሰምተው ቦታቸው የት እንደሆነ ጠይቀው ወልተዋቸዋልና እንደዚህ አንፈልግም እንዲሆን። አንዳንዱ ክርስቲያን ነኝ ብሎ ማለት ነው for you surprise በጌታ ነን ብለው ተጠምቀው እኛ ላይ ደረሰው ነገር አጠይቁኝ። ሶማሌዎች ነን በጌታ ነን ብለው ተጠምቀው እኛ ላይ ደረሰው ነገር አጠይቁኝ። ሶማሌዎች ነን በጌታ ነን ብለው ተጠምቀው እና የፈለጉት የነበረው ነገር ምንድነው? ተጠምቀው ነው ምላችሁ በጌታ ነን ብለው ተጠምቀው ለካ ምን ያህል ክርስቲያን እንዳለ ለማጣራት ነበር የተጠመቁት እንጂ ጌታን አምኖ አይደለም። እና እኔ ያወቅኩት ራሱ ጌታ ነግሮኝ ነው። ፋይናሊ ፍርድ ቤት ሄደው አሊ በተያዘበት ይታሰር ምስክር ነኝ ብሎ እኔ ጋር ሊመጣ ልጁ የሶማሌ ፕሮግራም ነበረ። እዛ የሶማሌ ፕሮግራም ላይ መንፈሴ እንዳላመጣው በጣም እምቢ አለኝ ማለት ነው። በጣም እንዳይቀላቀል ከዛ ሌላ ከዚህ በፊት ሆነን ስለምናቅ ማለት ነው። ተጠምቆ ሰውየው ለካ አክራሪ እስላም ነው የፈለገው ክርስቲያኖችን ለማሳሰር ነው ተጠቀመ። ይሄን ነገር ሀፕን አደረገ። ሁለተኛው ላይ እምቢ ብዬ የሚገርማችሁ ነገር በሳምንቱ ፍርድ ቤት ስሜ ተጠራ። ኤቪደንስ ስላልነበራቸው ምንም ማድረግ አልቻሉም። እና አንዳንዱ ተኩላዎች አሉ ስለሚራሩ አይደለም። በተለይ እንዲህ አይነት ቦታ ላይ ክሎዝ የሆነ ቦታ ላይ በዚህ በጣም እኔ 10 ምናምን ዓመት ነው መከራ ያየ ነው ማለት ነው በውሸተኛ ወንድሞች መጽሐፍ ቅዱስ በሚያውቁ ወንድሞችና ጥንቃቄ እናድርግ። አሁን ለጥንቃቄ ያህል ነው። ከዛ መንፈስ እንድንወጣ አልፈልግም። እና ስለዚህ በቲም ደረጃ መሄድ ከፈለጋችሁ እዛ ያሉበት ቦታ አስተምረናችሁ ጸልየንላችሁ ነው የምትሄዱት። አስተምረን ጸልየን እጅ ጭነን ስለሆነ ኮንታክት አድርጉን እኛን። ይሄ ነው as a church as a ministry እኛም ሪስፔክት የምናደርገው ተልኮን as a team ነው as a body of Christ እናምናለን። ለምሳሌ አዲስ አበባ ለኛ የወንጌል ስርጭቶች አሉን። በጣም አይ ቲንክ ቤዝዚ ካለሽ አላቀም ሪፖርት ልታደርግልን ትችላለችና ወንጌል እንሰራለን። በጣም ሰዎች ቤት እንሄዳለን፣ ሰዎችን ሰፖርት እናደርጋለን። ይሄ ሁሉ ስናደርግ ቲም አለ፣ እውቅና ያለው ቲም አለ፣ ሪስፖንሲብል የሆነ ቲም አለ፣ ኃላፊነት ይወሰደ ተጠያቂነት ውስጥ ያለና ይሄ ነው። ይሄ ሁሉ ዋጋ ተከፍሎ ዕቃ አይደለም ለማለት ነው። ቅንነት ጥሩ ሆኖ ሳለ ጥበብ ግን ያድነናል፣ ኃላፊነት ያድነናልና በዛ መልኩ ነው። ኢቭን አንዳንድ ሰዎች የሚያሳዝናል በገንዘብም ደረጃ ማለት ነውና አይ እነሱን እናንተን አናምናችሁም ሲል ስለዚህ የማመን ችግር ስለሆነ እንድትረዳም አንፈልግም እንድትሰጥም አንፈልግም ካላመንከን ቴንክ ዩ ሶ ማች ሜጋ ብለስ ዩ ለማለት ያህል ነው። ግን አሁን ወደ እንትኑ ልመለስ። ወደ ደሜን እንዲያልኩት ደምዬ ምን እንላክላችሁ ስለ በውስጥ መስመር ፓስተር እኛኮ ገንዘብ አንፈልግም ማለት ጌታ ፊት ነው ብላችሁ ደነገጥኩኝ። እንዲህ ነው ጀግና የሆኑ ለወንጌል የጨከኑ ሰዎች እና አምሶ በእውነት እንዲህ አይነት ድምጽ መስማታችን ለኢየሱስ ላይ ከመነገድ ለኢየሱስ ዋጋ ከፍሎ ክብር ሁሉ as a body of Christ እኛ የሚቻለንን ፍየል ገዝታ ምንድነው እስቲ ምን ተማራችሁ? በእውነት ከዚህ ቤተሰብ ምን ተማራችሁ? እኔ መጀመሪያ በጣም የለወጠኝን ነገር ልንገራችሁ። የማይቆም የቤተሰብ ጸሎት ማድረግ ጤንነት ነው ማለት ነው። Are you guys agree? ምን እኔ ገረመኝ ነገር በዛ ስደቱን እንዲያልፉ ያደረጋቸው የቤተሰብ የጸሎት ፕሮግራም ነው። እህታቸው ስትናገር ሰምታችኋል ያለችው
ክራር ነበረ አባታችን በዛ ክራር እናመልክ ነበረ ቤተሰብን የበጠበጠው አንድ ላይ ያለ መጸለይ ነው ደምዬ ምን ትላለህ ስለዚህ ነገር ንገረን ምን እንደተጠቀማችሁ ቤተሰብ ጸሎት ሚውት ነ ደምዬ አሁን ይሰማል የቤተሰብ ጸሎት ለክርስቲያን መሰረታዊ ነገር ነው በቃ ዋው በነገራችን ላይ ነው ተናገረው ስላልከኝ ነው እንጂ መነገር ራሱ የለበት በቃ መሰረት ስለሆነ መሰረት ደግሞ በቃ አይነገር ዋው ቤተሰብ አብሮ ካልጸለየ የተበታተነ ነው ማለት ነው ከተበታተነ ደግሞ በተኩላ ይበላል ማለት ነው እና የቤተሰብ ጸሎት አንደኛ አንተና አታረግም ባህሪህ ባንድ ወጥ ይወጣል ትተዋወቃለህ ዋው ባህሪ ለባህሪም ትተዋወቃለህ ትተሳሰባለህ የእውነት ለመናገር ከዚህ የተነሳ ለኛ ይሆነልን ተጣልተን አናውቅም ሁላችንም ማለት ነው አራት ወንድ ሶስት ሴቶች ነን በህይወት ያለን እስካሁን ተጣልተን አናውቅም እና መሰረታዊ ነገር ነው በቃ እንደዚህ ብዬ ባልፈው ነው የሚሻል ምክንያቱም በቃ መሰረት በቃ ቤት ሲሰራ መሰረት መውጣት አለበት ተብሎ አይነገር በዛ ልክ ቢወስዱት ኢየሱስ እስቲ ንገረን አንድ ምክንያቱም በልጅነት ነው ይሄ ነገር የገባብ እንዲህ አይነት ጨካኔ የገባብ ከቤተሰብ ነው ማዘር ለፌሎሺፕ ያላቸውን ጥንካሬ ነገር ለቤተሰብ ህብረት ያላቸውን ፋዘርም ጨምሮ ንገረን እስቲ አንተ ምህተም ንገረን በዛ ስደት ውስጥ በዛ ውስጥ አንደኛ እነሱ ገጠር ይኖሩ እንጂ እንደ ገጠር ሰዎች አይደሉም የፍቅር ሰዎች ናቸው በልጅነታቸውም ስለተገናኙ በቃ እንደ ትልቅና እንደ ትንሽ እንደ እህትና እንደ ወንድም ናቸው በዛ ውስጥ ነው እኛን የሚዘውን የመጡ እሱ ነው ለዚህ ያበቃ የነሱ እንትን ለጌታ ያላቸው እንትን ኮሚትር ናቸው በጣም ክርስትና በቲዮሎጂ ትምህርት በመናም እንዳልሆነ እኔ የምረዳው በእነሱ ነው በቃ እግዚአብሔር ጸጋን ይሰጣል ልብን የሚፈልጉ እና እንደዚህ ነው የምገልጸው ኢየሱስ እሺ ለእህትም ስታት ሷት ነገር ያው ከኋላህ ናት ከኋላህ እየታዘብሽ ነው እየሰማሽ ነው አረ እየሰማው ነው ስለ ህብረት ነገር ያው ህብረት ያው እግዚአብሔር ቃል ሲናገር ወንድማማቾች በህብረት ቢቀመጡ መልካም ነው እንዲሁም ያማረ ነው ይላልና ህብረት በጣም ወሳኝ ነው በተለይ በጌታ ቤት ላሉ ሰዎች በጣም ህብረት ወሳኝ ነው ላለው ለምን እርስ በርስ የመቀባበል ነገር ይኖራል የመከባበር ነገር ይኖራል እኛ ህብረት ሳናደርግ እኛ ሳንቀባበል ውጭ ያለውን መስራት ስለማንችል መጀመሪያኛ መቀባበል አለብን ለዛ ደግሞ ህብረት እጅግ ወሳኝ ነገር ነው በያስባለው የቤተሰብ ፕሮግራም በጣም ወሳኝ ነው በጣም ማለት ነው እኔ ባለ ትዳር ነኝ ልጆች አሉኝ እና
ቤት በሳምንት 3 ቀን ፕሮግራም ነበረን እና አሁን ነው ማዘር በጣም ከታመመች ጊዜ ጀምሮ ጊዜን ከሷ ጋር ስለማሳልፍ ታውኩትና እንደውም ከትላንት ወዲያ ዕለት ቴሌግራም ላይ ገብቼ የህብረት ጸሎታችሁን እየተከታተልኩኝ ነበርና ያ ፕሮግራም እኮ በሳምንት 3 የምንጸልየው ጸሎት ከቀረ ጀምሮ አለኝ አንደኛው ልጄ ማጥናት ራሱ አስጠልቶኛል አለኝ ማለት ነው። በጣም ነው የደነገጥኩትና አጸልይልኝ አለኝ ማለት ነው። እኔ ግን ያ ፕሮግራም የምር ይሄን ያህል ዲቴል ስር የሰደዳል መሰለኝም ነበር እንዲሁ በቃ ልጆችን መልመድ አለባቸው ብዬ ስለማስብ በሳምንት 3 እንጸልያለን ተራ ሰጣቸዋለሁ ፕሮግራም ይመሩ ነበር እንደዛ ሲለኝ የምር በጣም ነው የደነገጥኩት። በቃ እነሱን ስለተውኳቸው አሁን ማለት ነው ከናቴ ጋር ስለሆነ ጧት ወጣለው ሙሉ ጊዜን ከሷ ጋር ስለማሳልፍ እና ህብረት ፕሮግራም በጣም ወሳኝ ነገር ነው። ልጆችን ይሰራል እኛን ይሰራናል በጣም ነው የምንታነጽበት በያስባለሁ። በጓዳ ያልተቀጣጠለ ህይወት በጓዳ ያልተነካ ማንነት ደግሞ ውጭ ላይ ፍሬያማ ይሆናል ብዬ እኔ አላስብም። መጀመሪያ እግዚአብሔር በጓዳ ሊነካን ሊያገኘን ይገባል በያስባለሁ። ለዚህ ሁሉ ደግሞ ዋና ምሰሶ ለኛ እናትና አባቶቻችን ናቸው። ያኔ የዘመድ ላይፍ የዘመድ የሆነ ነገር እሱ መልሶ እንትን ብሏቸው ቢሆን ኖሮ ወደ ኋላ ባክ ቢያደርጉ ኖሮ የምር በህይወት ሁሉ ምንኖር አይመስለኝም። ደግሞም ነው በቃ በጌታ መሆናችን የነሱ ጽናት ነው ዛሬ ላይ እኛን ያቆመን። ወንድሞቻችን ትማማቾች የምር የትኛው ታናሽ የትኛው ታላቅ እንደሆነ አታውቅም። በእውነት በጣም ነው የምንዋደደው በጣም ማለት ነው። ምክንያቱም እኛ የአሕዛብ ኑሮን አናቀውም በቃ ያለም ኑሮ አናቀም። እኛው ጌታ ብቻ ነን በቃ። እና ህብረታችን የበፊቱ አስተዳደጋችን በጣም ለአሁኑ መሰረት ሆኖናል ብዬ ነው የማስበው። ቸርች ሩቅ ነው እናንተ ካላችሁበት? አሁን ቅርብ ነው። አሁንማ ዘና ብለን ነው ቅርብ ነው። ጌታ ይመስገን። እሺ እንትኑን ንገሪን ማለት በጣም ነው የሚገርመው ወንድምሽ ካለው ነገር ጋር ያስደነገጠኝ ማለት ነው። ማለት ጸሎት ያግባባል እንዳልሽው መጸለይ ሲጀምር ያ ቅዱስ የሆነው መንፈስ በመካከል ሲሆን ያግባባል ያከባብራልና በጣም የደነገጥኩት ልጅሽ ራሱ ያለው ነገር የቤተሰብ ሰዎች ሲቆም ነው ማጥናት አቃተኝ። አሁን ብዙዎቹ ምንድነው ልጆች እንዲያጠኑ ብሎ የቤተሰብ ፕሮግራም አያረጉም። ቅድሚያ የሚሰጡት ለትምህርት ነው። ግን ተገላቢጦች ነው ነገሩ። ለካ ጌታ ሲከብር የልጆቻችን አይምሮ ይከፈታልና እሺ ንገሪን ስለሱ ጥቂት። ማለት በቃ እግዚአብሔር አንዳንዴ እንድትጠጋውም ሲፈልግ የሆነ ምክንያት በቃ ይቆነጥጣል ጌታ ራሱ ማለት ነው። እኔ እንደምረዳው በቃ ማለት የሆነ መጥፎ ያለፍንበት ህይወት በራሱ የጌታን ፊት እንድንፈልግ ያደርገናል። እና ሁሌ ማለት ትንሽ ልጆች ላይ እኔ ልጆች ጋር በቃ ሳይ አንዳንዴ የለም ያሁን ትውልድ ደግሞ የፊልም ስልክ ላይ ሞር በዛ በጣም እንትን ይላሉና በቃ ያየው እኔ አገለግላለሁኝ እና ልጆቼ ላይ ሳልሰራ እንዴት ነው የሌላ ልጆች ላገለግል የምችለው? ምክንያቱም የኔ ልጆች ማንነት ውጭ ላይ ሌላ ከሆነ ጀስት እነዛ ልጆች ልሰራቸው አልችልም። የራሷን ልጆች ሳትሰራ እንዴት የሰው ልጅ ልትሰራ ትችላለች የሚለው ለኔ ብዙ እንትና በጣም ይወቅሰኛልና እግዚአብሔር ሲያበራልህ ከቤትህ ነው የሚጀምረው እንጂ አሳልፎ ለሌላ አይመስለኝም እንደዛና ይሄን ፕሮግራም ስንጀምር የምር በቃ ብዙ ነገራቸው እየተለወጠ ለጸሎት ያላቸው ፍቅር በጣም የሚገርም ነው። ቤት እንኳን እዚህ ማዘርጋ መተን ስናመሽ እንኳን ዛሬ እኮ ፕሮግራም አለን እንሂድ ይላሉ ማለት ነው። አሁን ስናቆም ከትላንት ወዲያ እንደውም እየነገርኳት እያለ ልትጸልይለት አጋጣሚ ኔትወርክ ተቋረጠ። በቃ እንደዛ ሲለኝ የምር በጣም ነው የደነገጥኩት በጣም ማለት ነው። በጣም ጎበዝ ተማሪ ነውና ማጥናት ሁሉ እኮ ነው ያስጠላኝ ጸሎቱን ስናቆም ሲለኝ በቃ
እዚህ ጋር መልካም ነገር ሰራ ደግሞ እዛ ሌላ ነገር እየተሰራ እንደሆነ ነው ፊል ያረኩት ማለት ነው። እና ህብረት በጣም ወሳኝ ነው። የጓዳ ፕሮግራም በጣም ወሳኝ ነው። እህቶች የጓዳ ፕሮግራም በተለይ ለሴቶች የጓዳ እንባ በጣም ፍሬያማ ያደርጋል ብዬ አስባለሁ። ጠይቁ እንግዲህ መጠየቅ የምትፈልጉ እህቶች ጊዜው ለእናንተ። ፓስተር እኔ ልናገርና እንዴ ደስታ ይጋል ልናገርና ደስታ ደሜ ፓስተር ይሄ ልናገር የእግዚአብሔር መንፈስ እንዴት እንደሚሰራ ግን በጣም ነው የሚገርመኝ። አሁን እንደዚህ ሲስቁ የምታዩአቸው ቤተሰቦች ሁሉ የዛሬ ወር 2 ወር ብታዩአቸው ኖሮ እያያችሁ ነበር የምታለቅሱት። ፍጹም ጥርስ የማይታይበት ቤተሰብ ነበር። ለቅሶ ደሜ ያለቅሳል፣ እናትየዋ ታለቅሳለች፣ አባትየው ያለቅሳል፣ ጧት ያለቅሳሉ፣ ከሰዓት ያለቅሳሉ። በካሜራ ብታያቸው እናታቸው አሁን እንደዚህ ቁጭ ያለችው 2 እጇ ተይዟል፣ አንደበቷ ተዘግቷል፣ እግሯ ተዘግቷል፣ እንቅልፍ የላቸው፣ ምግብ አይበሉም። እቤት ውስጥ እናት አባት ልጆች የልጅ ልጆች አሉ። በጣም ብዙ ሰው አለ እዛ ቤት ውስጥ። እያንዳንዱ ሰው ኩርሽምሽም ብሎ ነበር የተቀመጠው። ማውራት አይችሉም። ልባቸው ተይዟል፣ ሁሉ ነገራቸው ተይዟል። አሁን እንደዚህ ሲስቁ ስናይ ቀላል እንዳይመስላችሁ ያለፉበት መንገድ በጣም ኃይለኛ የክፉ አሰራር የነበረበት ነው። ከዘር ማንዘር የመጣ አሊ የመናገር መፈልገው ይሄን ነው ዋናው። ከዘር ማንዘር የመጣ ከአያት ከቅድመ አያት የመጣ በከብት ፈርስ እጃቸውን እያጠቡ ምልክት የሚያደርጉበት ቤተሰብ ነው። እንደ ቀላል እንዳታዩት ይሄን ቤተሰብ ጄኔሬሽን ነው የተሰበረው። እዚህ ጋር የጄኔሬሽን ከርስ ነው የተሰበረው። እሱ ላይ እጃቸውን ማህተም ነው የሚደረግላቸው። ብሩኬ አውቄ ነው ዝም ያልኩት እሱን እንለፈው። በቃ እሺ ከዛ ውስጥ አልፎ አሁን እንደዚህ መሳቅ መቻሉ ቀላል እንዳይመስላችሁ። እግዚአብሔር ከሚገርም ሁኔታ ውስጥ አውጥቶ ነው እግዚአብሔር ልጆቹን የለየው። እሱ ብቻ አይደለም ሌላ የገረመኝ ባዲ ኦፍ ክራይስት የሚባለው ነገር ምን እንደሆነ እንድናስተውለው ነው። በፍጹም ልንገናኝ የማንችል ሰዎች ነን። ያሉበት ገጠር ውስጥ ማማ የነበሩበት በምድር ላይ የክርስቶስ ኢየሱስ ደም ምን ያህል አንድ እንዳረገን ምን ያህል ለሳቸው የማንተዋወቅ ሰዎች እንድናለቅስ እንድናዝን። ገንዘብ እኮ ወርውሮ እኮ መለያየት ይቻላል። ይሄ ግን የገንዘብ ጉዳይ አይደለም። ይሄ የጸሎት ጉዳይ አይደለም። ይሄ የፎስ ጉዳይ አይደለም። የወንድምና የእህት ጉዳይ ነው። የመስቀሉ ጉዳይ ነው። እዚህ ጋር የምናየው ነገር ሩቅ ስላሉ ብለን የምናልፈው አይደለም። አጠገባችን ላሉ ሰዎች ሁሉ ሼር የምናደርገው ህይወት ነው። ይሄ ቦታ የማይዘን ኒውዮርክና አሁን ያሉበት ሀገር ስሙን መቅጠር ስለማልፈልግ ነው። በፍጹም ልንገናኝ የማንችል ሰዎች ነን። የእግዚአብሔር መንፈስ በክርስቶስ ኢየሱስ በደሙ የተሰጠን ይሄን ፍቅር ነው እግዚአብሔር በማላችን ያፈሰሰው። እግዚአብሔርን ነው ማመስገን የምፈልገው። ምን መሰለህ ጌታ ሆይ እውነት መንፈስህ ያው ስለሆነ አሁንም የሚሰራ ስለሆነ እጅ የተያዘ ሽባ የሆነው እውር የሆነው በሐዋርያ ዘመን ይሰራ የነበረው መንፈስ ቅዱስ አሁንም ሕያው ነው አለ ይሰራል። ቤተሰቦቻችሁ ለተያዙ ለተለያዩ የማይሆን ነገር በቃ ይላላችሁ መንፈስ ቅዱስ አሁንም ሕያው ነው። ሌላው እንደዚህ በማይቻልበት ሁኔታ ውስጥ ማደር አንድ ቀን ልጅ ሞቶባቸው ነገር ሁሉ እንትን ብሎ አንድ ቀን በመንፈሱ ላይ አላግሮመረሙም፣ በኢየሱስ ላይ አላግሮመረሙም። አንድ ቀን ይሄ አሁን ያወሩልን እኮ ታሪክ የ10 ዓመት ታሪክ አይደለም፣ የ20 ዓመት ታሪክ አይደለም፣ የ30 ዓመት ታሪክ ነው። አጠር ያድርገው የነገሩን። ኢየሱስ ስሙ ይባረክ። እንደዛ አይነት ቤተሰብ ስለሰጠን ደስታዬ። አሁን ቤተሰብ ነን። እስከ መጨረሻው ድረስ ስታገለግይ አብረናለን። በምትፈልጊበት ሰዓትና ጊዜ ልትደውይልን፣ ሌሊት ቢሆን ቀን ቢሆን በፈለግሽበት ሰዓት ልትደውይልን አለን። እውነት እንደዚህ አይነት ደስታውት እንደዚህ አይነት አምልኮስ ገብተን አናውቅም። ባንቺ የፈሰሰው የዛለት ያሳለፍነው
የአምልኮ መንፈስ በህይወቴ ላይ ተለማምጄው የማላውቀው መንፈስ ነው። በአምልኮ ቅድም ስትናገር የነበረው ትዘምር የነበረው መዝሙር ነን ስቶፕ ሆነ ነበር። ለአንድ ሰዓት ሲዘመር የነበረው እያለቀሰች ነበር ምዘምረው። ኢየሱስ ግን ታማኝ ነው። አሁን የልጅ ልጆቿን ማየት እንድትችልና ለዚህ ስላበቃት ክብሩን ሁሉ ለመንፈስ ቅዱስ ሰጣለን። ደስታዬ እንወድሻለን። ተባረኪልን የኔ እናት። ባርኪን ግን አሁን ባርኪን ባንቺ ልባረክ። ሌላ ምንም ነገር የለኝም። ጌታ ይባርክ ብቻ በይኝ ደስታዬ እባክሽ። በቃ እንዳትረሺ። ተባረኩ። ጌታ ብርክ ያርጋችሁ። ከዚህ በላይ ይባርካችሁ። ተባረኩ። ጸጋውን ያብዛላችሁ። ባለቤትህንም እግዚአብሔር ይባርካት። ልጅህንም እግዚአብሔር ያሳድገው። ተባረኩ። ሁላችሁም ተባረኩ። ጌታ ይባርካችሁ። በእውነት በጸሎት ያገዛችሁኝ ሁሉ እዛ ቤት ውስጥ ያለ እግዚአብሔር ይባርካችሁ። ጸጋውን ያብዛላችሁ። ተባረኩ። ማዘር እረፉ። በቃ ተባረኩልን። እንወዶታለን። ደምዬ እኔም ወዳለሁ። ማዘር ይረፉ። በቃ እሺ እሺ። ክብር ለኢየሱስ።